ቤተክርስቲያንን በተመለከተ ከመጀመሪያው እስከ መጨረሻው በጣም ብዙ ነገሮች በውስጡ ይዛል። ነገረ ቤተክርስቲያን ሲባል ግን ርዕሶች ተከፋፍለን ያዝ ነው። ለዚህ በዚህኛው ዓመት እንኳን ባያልቅ በሌላ ጊዜ ሊያልቅ ይችላል እንጂ ነገረ ቤተክርስቲያን ባጭሩ የሚያልቅ አይደለም። ቼክ ያረኩት አጥቢያ ቤተክርስቲያንና ስርዓተ ቤተክርስቲያን የሚል አንድ መጽሐፍ ለማዘጋጀት የቤተክርስቲያን መሪዎች ተሰብስበው ሲጽፉ ሲያርሙ ሲያስተካክሉ አንድ ዓመት ከምናምን ወሰደና ለካ ይሄ ነገር ቀላል አይደለም። መጽሐፉ የወጣው በሁለተኛው ዓመት ነው። ለካ ውስጡ ብዙ ነገር አለ። ብዙ ነገር መነካካት ይፈልጋል። ምንማማረው ግን ዋናውን ነገር ይሆናል። ከጌዲዮንም ጋር ለሱ የተሰጠውን ቶፒክ ያወራል። እንግዲህ ቤተክርስቲያን ምንድናት እንዴት ናት ምናምን የሚለውን ከመጀመሪያ ጀምሮ ያለውን በዝርዝር ማየት አንችልም። የተሰጠኝም ከቀናችን እጥረት የተነሳ የሰጠኝ የቤተክርስቲያን ባህሪያቶቿን ገጽታዎቿን እነዚህ ነገሮች የሚያካትቱትን ነው። በተለይ ከባህሪዋን ስፔሻሊ ደግሞ በመጽሐፍ ቅዱስ ውስጥ በጣም የምትመሳሰልበትና የምትለያይበት አካል አለ ቤተክርስቲያን። ያቺም እስራኤል ነች። ስለዚህ ከሱ አንፃር ደግሞ ያለውን ነገር አንድ ወገን ፈጽሞ ምንም ግንኙነት ያሳጣዋል፣ አንደኛው ደግሞ ለጥፎት የፖለቲካዋን እስራኤልና መንፈሳዊቷን እስራኤልም የነበረውን የእምነት ኦሪት በብሉይ ውስጥ የነበረውን የእምነት ስርዓት ሁለቱንም በመጨፍለቅ ዛሬ የምታዩት ፔንቴኮስታል ውስጥ ያለው ልምምዶች የመጡት ገጸ ምድራዊቷን ወይም የፖለቲካዋን እስራኤልና ቤተክርስቲያንን ካለመለየት የተነሳ ነው። ትበላለህ፣ ትጠጣለህ፣ ትጠገባለህ፣ ሆድ ሲሞላ እግዚአብሔርን ታመሰግናለህ የሚሉ ኪዳኖች አሉ እና እነዛንና መንፈሳዊውን እና አብርሃም ለምሳሌ ትበላለህ፣ ትጠጣለህ፣ ከዛ ሆድ ሲሞላ እግዚአብሔርን ታመሰግናለህ የሚል ነገር እኮ የላቸው እና አብርሃም የሆነ ያልተለየ ነገር አለና እሷን ድብልቅልቅ በማጥራት እንድንሄድ ነው። ለምን እዚህ ጋር ያለውን ቤተክርስቲያን በተመለከተ ይሄን ባወራ ነው ለቤተክርስቲያን ጥቅም የሆነው ብዬ ስላሰብኩ ነው። ያው ቤተክርስቲያን ከቃሉ ፍቺ ከምኑ ጀምሮ ያለውን እነተካው ያወሯቸዋል ብዬ አስባለሁ። የማህበር ጉዳይ ነው። በግሪኩ ኤክሌሲያ የሱ ጉዳይ ነው። የህንፃ የቤት ጉዳይ አይደለም። በዚህችም አለት ላይ ማለት ክርስቶስ የሕያው እግዚአብሔር ልጅ በሚለው ዶክትሪን ላይ ቤተክርስቲያኔን ወይ ማህበሬን እሰራለሁ፣ የገሃነም ደጆችም አይችሏትም እንደያተረጓጎሙ በዋነኛነት የፖለቲካው ቄሳር ዓለም የአይሁዱ ጸረ ክርስትና የሆነው የወንጌል ጠላቶች የተባለው ስርዓተ ሃይማኖት ወይም በውስጡ ያለው ማህበረሰብ የሃይማኖት አባቶች እነዚህ የገሃነም ደጆች ሲቆይ የግሪክ ፍልስፍና ኖስቲኮች እነዚህ ሁሉ የገሃነም ደጆች የማይችሉት ማህበር ህብረት እሰራለሁ ነው ጌታ ኢየሱስ ያለው። ስለዚህ ቤተክርስቲያን የቃሉ ፍቺ ማህበር ነው፣ ሌላ ነገር የለውም። ችግሩ ማህበር አሁንም ግዕዝ ይሆናል። ጉባኤ ነው፣ ጉባኤም ያው ግዕዝ ነው መልሶ ምን እንደምንለው አናውቅም። ስብሰባ ግን የክርስቲያኖች ስብሰባ ቤተ ክርስቲያን ስለሆነ ማለት ነው። ቤተ የሚለው ከህንፃ ጋር አይገናኝም። በግዕዝ ቃል ቤተ ማለት ፋሚሊ ማለት ነው፣ ህንፃ ማለት አይደለም። ቤተ እስራኤል ስንል 12ቱ የእስራኤል ልጆች ማለት ነው አይደል? ሰባት ቤት ጉራጌ ስንል ምን ማለት ነው? ሰባት ቤት ጉራጌ ስንል ጉራጌ የሰራው ሰባት ቤት ማለት ነው ወይስ በጉራጌ ውስጥ ያሉ ሰባት ጎሳዎች ናቸው? ሰባት ጎሳዎች ወይም ነገዶች። ልክ እንደዛው ነው ቤተ እስራኤል፣ ሰባት ቤት ጉራጌ። ልክ እዚህ ስንመጣ ደግሞ ቤተ ክርስቲያን የክርስቲያን ማህበር ማለት ነው። ከስንት ሰው ይጀምራል ለሚለው ባጭሩ ኢየሱስ 2 ወይንም 3 ሆናችሁ በስሜ ስትሰበሰቡ ሜጋ ቸርች በሚል የተጻፈ ቃልም የለም እምነትም የለም። 2 ወይም 3 በስሜ ወይም ወደ ስሜ በምትሰበሰቡበት በዚያ እኔ በመካከላችሁ ሆናለሁ ብሏል። እግዚአብሔር ይመስገን። ሁሉ ጊዜ በጣም ልባችንን ሞልተን የጠራ ማህበር ይዘን ለመሄድ የምንደፍረው
ኢየሱስ 2 ወይ 3 ብሎ ስለበየነ ነው። 100 ካልሞላችሁ ማህበር አትሆኑም፣ ቤተክርስቲያን አትሆኑም ቢለን እንደነግጥ ነበር። ግን ወንድም ቢበድልህ እንዲና እንዲያና እንዲያ ለቤተክርስቲያን ነገራት። ቤተክርስቲያንም ባይሰማት እንደ አርማዊ ቆጠረው 2-3 ሆናችሁ በምትሰበሰቡበት እኔ በመካከላችሁ እገኛለሁ። ለቤተክርስቲያን ነገራት 2-3 ሆናችሁ በምትሰበሰቡበት። ጉዳዩ የቁጥር ብዛት ሳይሆን ኢየሱስ መሐላችን መኖሩ ነው ማለት ነው። እንደዛ ይላል። ስለዚህ 2-3 በሜጋ ቸርች እንዳትታለሉ። የሆነ በሰው ሲበዛ ነገሩ ልክ ነው ማለት አይደለም። ነገር ሲጮህ እግዚአብሔር እየጮኸ ነው ማለት አይደለም። እግዚአብሔር በየትኛው መንገድ እንደሚሰራ አናውቅም። ከኤልያስም እንማራለን። ኤልያስ በዋሻ ውስጥ በተሸሸገ ጊዜ የእግዚአብሔርን መምጣት ተጠባበቀ። ከዛ በኋላ ኃይለኛ ድምጽ ሆነ፣ ነጎድጓድ ሆነ ከውጭ ማለት ነው። ኤልያስ ግን አልወጣም፣ ምክንያቱም እግዚአብሔር በዛ ውስጥ አልነበረም። ትንሽ ቆየና ታላቅ የምድር መናወጥ ሆነ። እነዚህ አሁን መጣራችሁ ምልክቶች ያኔ ለሙሴ እግዚአብሔር ተራራው ላይ ሲገለጥ የሆኑ ናቸው። እዛ ጋር ጮኸት ነበረና መንቀጥቀጥ ነበረና እግዚአብሔር ነበረና አሁንም እንደዛው ነው ብሎ የሚያስብ ሰው ስላለ፣ ኤልያስ ግን በጣም የሚያዳምጥ ሰው ስለሆነ ምድር መናወጥ ሲሆን ሲቀወጥ ማለት ነው በዚህ ዘመን እና ኤልያስ ግን አልወጣም፣ እግዚአብሔር በምድር መናወጥ ውስጥ አልነበረምና ይላል ቃሉ። ትንሽ ቆየና ትልቅ እሳት ምናምን ነበልባል ነደደ በውጭ። ኦኬ የእስራኤል አምላክ በእሳት ነው የተገለጠው፣ በቃ መጥቷል ብሎ መሮጥ ሲገባው፣ ነገር ግን በእሳት ውስጥ እግዚአብሔር አልነበረም እና ኤልያስ ከዋሻው አልወጣም። በጣም አስተዋይ ነቢይ ነው ማለት። አያችሁ፣ በምድር መንቀጥቀጥ ውስጥ፣ በእሳት ውስጥ፣ በጩኸት ውስጥ ምንድነው ሲቀወጥ ማለት ነው። የመረቃ ላይ አይደለም፣ ለዚህ ቦታ አይመጥነው። እንድንግባባ በቀላል አማርኛ በቀላል ትርጉም ማለት ሲቀወጥ እግዚአብሔር አለ ብሎ ማሰብ ራስን ማታለል። ከዛ በኋላ ከትንሽ ጊዜ በኋላ ታላቅ የጸጥታ ድምጽ ሆነ። ኤልያስም እግዚአብሔር እንደመጣ አውቆ ወጣ። ጸጥ ብሏል፣ እግዚአብሔር አለ። ዳዊትንም እንደዛው አለ። ወደ ጦር ሜዳ ልትወጣ ስትል ጸጥ ያለውን ነገር አዳምጥ። ቀስ ያለ ነገር ስትሰማ፣ የለሆሳስ የንፋስ ድምጽ ሰማ፣ እግዚአብሔር መጥቷል፣ ጦርነቱ ጣለው። እና ኢየሱስ መገኘቱ ነው ማህበርን ትልቅ የሚያደርገው። ብርሃን ያልበራለት ብዙ ሰው ቢሰበሰብ ውጤቴን አይኖርም። ስለዚህ እንደዛ ብሎ ጀመረ። እንግዲህ 2-3 እናም ብሎ ተጀመረ። እግዚአብሔር ይመስገን። ቤተክርስቲያን መልኳ ያንን ይመስላል። እንደዚህ ያለች ነው የመጣችው። አሁን ዋና የምፈልገው ነገር ቀኖቹ ማጫጭር ስለሆኑ ማለት ነው፣ በሁለት ወገን የሚታዩ ነገሮች ስላሉ በብሉይ ኪዳን ዘመን ታውቃላችሁ፣ 2 ህዝቦች ናቸው የነበሩት፣ 2 ወገኖች፣ አሕዛብና እስራኤል። ሌላ የለም። የሕያው እግዚአብሔር ቤተክርስቲያን የለችም። ግን ኢንፋንት የሆነ የምትመጣውን ቤተክርስቲያን የሚገልጥ ማህበር ነበር። መገናኛው ድንኳን እዛ የተሰበሰበው ህዝብ ምናምን ሁሉ ሊመጣ ያለውን ነገር በደንብ የሚያሳይ ነው። ሰዎቹ ኢንፋንት ቸርች እንደሚሉት እዛ ጋር ምልክቶች ነበሩ። መንፈሳዊ ነገር ነበረ። ያ የሚቀጥል እና በሌላ ነገር የሚገለጥ መንፈሳዊ ነገር ነበረ። አንድ እሱን ያዙ። ሁለተኛ ደግሞ ሊተራሊ ፊደላዊ የሆነ ፖለቲካዊ የሆነ የእስራኤል የመንግስት ስርዓት ደግሞ አለ እና በአብዛኛው ከህግ ጋር የተቆራኘው ማለት ነው። መንፈሳዊ ነገር የሚጀምረው ግን ከሙሴ አይደለም፣ ከአብርሃም ነው፣ ከእምነት አባታቸው ከአብርሃም ጋር። አሁን እዚህ ጋር የደረሰውን ነገር ምን ጀምረው ሙሴ ተራራ ላይ ሲመጣና ህግ ሲያመጣ ካለው አይደለም የምንጀምረው። ከዛ በፊት 430 ዓመት ቀድሞ ከነበረው ከእምነት አባት ከአብርሃም ጋር የመጣው የእስራኤል መስመር መንፈሳዊ ጠባዩን እንደጠበቀ የመጣ ነው። የእምነትን ዓለም እንደጠበቀ የመጣ ነው። አንዳንድ ሰዎች በብሉይ ኪዳን እግዚአብሔር በህግ ሰውን የሚያጸድቅ፣ በአዲስ ኪዳን በእምነት የሚያጸድቀውን በጸጋ እንደዛ ነው የሚያስቡት። ግን አይደለም። በብሉይ ኪዳንም የነበሩ አባቶች የተመሰከረላቸው በምናቸው ነው? በእምነታቸው ነው። በምንድን ያመኑት? በማን ያመኑት ነው? አብርሃም በማን አመነ ነው። ስለዚህ ከዛ ጀምሮ ያለውን መስመርና ከ430 ዓመት በኋላ ሙሴ
ከመጣ በኋላ ሕግ በመሰጠት የተዳደረውን ማህበረሰብ ትንሽ ለመለየት እንድንችልና እዛና እዚህ ያለውን ነገር መሀል ላይ ማምጣት አስፈላጊ ስለሆነ የፖለቲካው የእስራኤል ስርዓት ቤተክርስቲያን ውስጥ አይቀጥልም። የሕጉ ስርዓት በቤተክርስቲያን አይሰራም። እስራኤል ታሪኩ የሚጀምረው ከዛ በፊት ነው። መንፈሳዊ ነገር የተያያዘ ነው ስንል ከዛ የሚጀምር እንጂ መሀል ላይ የሚመጣ ነገር ወይም ከ430 ዓመት በኋላ የመጣው ነገር አይደለም። እሷን ነገር ትንሽ ለማሳየት ነው። እንደዛ ሲሆን ነገሮች መልክ ይይዛሉ። እንግዲህ ትንሽ ያነበብኩ አውራችኋለሁ። በተሐድሶ ስነ መለኮት መሰረት ወይም በኋላ በደም ሳውራ ይገባናል እርግጠኛ። እምነት በምንለው መንፈሳዊ በምንለው የታሪክ ኪዳን ወይም ኪዳን ላይ በተመሰረተው ስነ መለኮት ላይ በእስራኤል መንፈሳዊቷ እና በቤተ ክርስቲያን መካከል በመንፈሳዊው የእስራኤልና በቤተ ክርስቲያን መካከል የሆነ እንዲህ ቁርጥ ያለ ገመድ ወይም የተቆረጠ ነገር የለም ነው። የተቆረጠ ነገር የለም። ለምሳሌ እኛ አሕዛቦች አሁን ጸድቀናል አይደል? የጸደቅነው እንዴት ነው? ገላትያ 3 ላይ አንድ ጥቅስ አለ። ወንጌል አብርሃም ወንጌል ሰምቷል። አብርሃም ወንጌል ሰምቷል። አብርሃም ወንጌል ሰምቷል። እኛ አይደለንም መጀመሪያ የሰማነው። እግዚአብሔር አሕዛብን በእምነት እንደሚያጸድቃቸው መጽሐፉ አስቀድሞ አይቶ በደንብ ተከታተሉ። አሕዛብን እግዚአብሔር በእምነት እንደሚያጸድቃቸው መጽሐፉ ወይም ዘፍጥረት ማለት ነው አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ለማን? ለአብርሃም ወንጌልን ሰበከለት። ስለዚህ አብርሃም በእምነት ጽድቅ ያገኘ አባት ነው። ክርስቶስን አሻግሮ አይቶ ያመነ ሰው። እንደው የሚደነቅ እምነት ነው ያላቸው እነዚህ ሰዎች። እኛ እኮ መጥቶ ተነክቶ ተዳሶ ተጨብጦ ታምር አድርጎ ፈውሶ በባህር ላይ ሄዶ ተሰብከን በስንት መከራ ነው ያመነው። እግዚአብሔር አብርሃምን እንደው ወደ ዋናው ነገር ወደ ገደለው ገባሁ እንጂ አካሄዱ እንዲህ አልነበረም። እግዚአብሔር አብርሃምን በቀን አይደለም ከድንኳን ውጣ ያለው። በቀን ቢወጣ የሚታየው የምድር አሸዋ ነው። በሌሊት ውጣ አለው። ብዙም መሬቱ አይታይም፣ ከዋክብት ይታያል። በዛ ሰዓት ላይ እንግዲህ አብርሃም ከወጣ ከሀገሩ ከብዙ ጊዜ በኋላ አብርሃም እኮ ያመነው ገና ውጣ ሲባል ነው። በምንድን ነው ያመነው የሚለው ግን በኋላ ነው የሚነገረው። ከወጣ ከብዙ ጊዜ በኋላ አምኖ ወጥቶ አምኖ ተንከራቶ አምኖ ብዙ ዋጋ ከፍሎ ከወጣ በኋላ እምነቱ ግን ጽድቅ ሆኖ የተቆጠረው በኋላ የቱ ጋር? ሌሊት አወጣው፣ የሰማይን ከዋክብት አሳየው። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ አለው። ዘርህን ስለ አንድ እንደሚነገር ለዘርህ ይላል እንጂ ለብዙዎች እንደሚነገር ለዘሮች አይልም፣ እርሱም ክርስቶስ። እዛች ንባብ ላይ አብርሃምም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ይህ የአብርሃም በረከት ምንድን ነው? የአብርሃም በረከት ፍየል፣ ግመል፣ ወርቅ ምናምን ቺን ነገር በጣም እንድንለያት ስለሚያስፈልግ ነው። አብርሃም በረከቱ ምንድነው? በገላትያ 3 አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ይህ የአብርሃም በረከት ምን? እምነታቸው ጽድቅ ሆኖ እንዲቆጠርላቸው። አብርሃም በተባረከባት በዚች በረከት እምነቱ ጽድቅ ሆኖ ተቆጥሮለታል። ልክ እንደዚሁ እምነታቸው ጽድቅ ሆኖ የሚቆጠርላቸው በዚህ አብርሃም በረከት የሚባረኩ አሕዛብ እንደሚኖሩ መጽሐፍ አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም ሰበከለት። እንግዲህ ያው ከዛው ይጀምራል። አብርሃም በወርቅ በብር በግመል በለጠገ፣ በሴት ባሪያ በወንድ ባሪያ ለዚህ ወገኖቼ እንበለጠጋለን የሚለው ነገር ሁለቱ ድብልቅልቅ የሚሉት በዚህ ሰዓት ላይ ድብልቅልቅ የሚሉት ማለት የአብርሃም በረከት ተጽፏል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ገላትያ 3 ይህ የአብርሃም በረከት
እምነቱ ጽድቅ ሆኖ የተቆጠረለት ያ በረከት በክርስቶስ ለአሕዛብ ይደርሳቸው ዘንድ ያመኑት ሁሉ ካመነው ከአብርሃም ጋር እንደተባረኩ በዚህ ወቁ ይላል። ያመኑት ሁሉ ካመነው አብርሃም ጋር አብረው ምን ሆነዋል? ተባርከዋል። ምን ማለት ነው? እምነታቸው ጽድቅ ሆኖ ተቆጥሮላቸው። እዛ ጋ ነው ምን ጀምረው የእስራኤልን ታሪክ። ይሄን ማወራላችሁ በብሉይ ኪዳን ዘመን ውስጥ የትምህርታችን መግቢያ ስለሆነ አዳምጡ። በኋላ መሃል ላይ ስንገባ ድብልቅልቁ እንዳይወጣ። በብሉይ ኪዳን ውስጥ ምናልባት መጽሐፉን 5 ቦታ ብንከፍለው 4/5ኛውን ክፍል የሚይዘው እስራኤል የሚባል ማህበረሰብ። ስለ አይሁድ፣ ስለ እስራኤል፣ ስለ ሁለቱ ክፍሎች እስራኤልና አይሁድ፣ የእስራኤል መንግስት፣ የይሁዳ መንግስት እን ያወራ ነው መጽሐፉ የሚቆየው። ከዛ ነው ቀጥታ የመጥምቁ ዮሐንስ ጉዳይ ይመጣል፣ የጌታችን ጉዳይ ይመጣል፣ ይነሳል። ቤተክርስቲያን ትጀመራለች። ፊዚካሊ እንዲህ ተገልጣ ትጀመራለች። ስትጀመር ለዚህኛው ቅርብ ላለው እስራኤልና አይሁድ ወይም ይሁዳ ለሚባለው የፖለቲካ ስርዓት በውስጡ ላለውም የህግ አስተዳደር ህጉ የሚያመጣው እርግማንና በረከት ከዛ ጋር ከተገናኘ ቦታ ጋር ቤተክርስቲያን ቅርበት ስላላት መንፈሳዊቷን ቤተክርስቲያን በርቀት ከነበረው ከዛ በኦሪቱም ዘመን ህግ እንኳን ተሰጥቶ ያንን መሲህ እምነት በዛ መሲህ ላይ በማድረግ የተመሰከረላቸው አባቶች የነሱን መስመር ትተን መንፈሳዊዋን እስራኤል ከፖለቲካው እስራኤል የአብርሃምን እስራኤል ከህጉ እስራኤል ጋር በመደበላለቅ አንደኛው ወገን ይሄው ቤትህ በኋቃ ይሞላል ይላል፣ በከብት ርቢ ብሩክ ትሆናለህ ይላል፣ በእንስሳ ትሆናለህ ይላል፣ በአንድ አቅጣጫ ሲመጡ በሰባት ትበትናቸዋለህ ይላል። ስለዚህ ብሎ ቤተክርስቲያን ውስጥ ያመጣዋል። አሁን ይሄ አንዱ አደገኛው ነገር ነው። ስለዚህ ይሄን ነገር አጥርቶ ለማውጣት የእስራኤል ታሪክ የሚጀምረው ከሙሴ አይደለም። ወንጌል ወይም በእምነት መጽደቅ የሚጀምረው ከፖለቲካው እስራኤል ከህጉ እስራኤል በሙሴ ከሚመራው እስራኤል ጋር የተገናኘ አይደለም። ቀደም ካለው ጊዜ ጋር የተገናኘ ከዛ ስንጀምረው ነው ከኛ ጋር የሚገናኝ። መሃል ላይ የመጣውን ነገር በኋላ ጳውሎስ መሃል ላይ ብሎ ስለሚለው እሱን ደግሞ ለብቻው የምናይበት ነገር መኖር አለበት። ለዚያ ምን እናደርጋለን ማለት ከነሙሉ ነገራቸው ከኛ ጋር ቀጣይ ናቸው ካልን ከሙሴም ጋር ከህጉም ጋር አብረው የመጡ ነገሮች ናቸው ብለን ካልን በደጅ የሚሰብኩት ሰዎች ልክ ይሆናሉ። ግፋው ጠርምሰው ሂደው ቦድሰው ይሄውና እህል ነው የሚለው፣ ስንዴ ነው የሚለው፣ ጎተራ ነው የሚለው፣ በሮማን በወይን በመናምን ጢም ነው የምትለው ይላል። ይሄ ነው የቸርች። ስለዚህ እሁድ እሱን መሰባበክ እንጀምራለን ማለት ነው። ልክ ሊሆን ይችላል ማለት ነው። ጽድቅ ነው ማለት ነው እሱ ራሱ። እነዚህም ፖይንቶች ለማጥራት ያህል በፖለቲካዋ እስራኤልና በብሉይም ዘመን ሰው እምነቱ ነው የእግዚአብሔር ሕዝብ የሚያደርገው እንጂ ህጉ አይደለም። ህጉ ራሱ መጀመሪያም ሲሰጥ ከጽድቅ አንጻር አይደለም። እንኳን ሰው ሊያጸድቀው ቀርቶ ወይም ያን ፈጽሞ ጻድቅ ሆኖ ሊቆጠር ቀርቶ ጭራሽ ሰውየውን ኃጢአተኛ ነው የሚያደርገው። ጭራሽ ሰውየውን ኃጢአት ብሎ ያልቆጠራቸውን ነገር ሁሉ ይቆጥርበታል። እንደውም መጽሐፉ በደል እንዲበዛ ህግ ጭምር ገባ ነው የሚለው። ስለዚህ በሙሴ የሚመራው የህጉ እስራኤል በቤተ መቅደሱ አካባቢ ያለው ፊዚካል የሆነው ነገር ይሄ ቀጥታ ከቤተ ክርስቲያን ጋር ካሉ በእምነት ከአባቶች ዘንድ ከመጣው በመሲሁ ላይ ከነበረው እምነት ጋር ትንሽ ልዩነት አለ። እሱን ማጥራት ያስፈልጋል። እንደወረደች እስራኤል ወደ ቤተ ክርስቲያን ገብታለች ስንል ወይም ቤተ ክርስቲያን ቀጥታ ምድረ በዳው ላይ ከነበረው እስራኤል ጋር በኪዳንም በጽድቅም በሕይወት ስርዓትም ተመሳሳይ ነው ካልነው ወደ ምን እንሄዳለን? የዘዳግም ጥቅሶችም በሙሉ እዚህ ሊሰበኩ ይችላሉ። ዘዳግም በሙሉ ማውራት እንችላለን።
በአንድ መንገድ ይመጡብሃል፣ በሰባት መንገድ ትበትናቸዋለህ። ከኡር ምድር ወጡ፣ ወደ ካራን ምድር ገቡ። ከካራን ምድር ወጡ፣ ወደ ምንድነው ስሙ ምድር ገቡ። ከዛ ግብጽ ምድር ገባ፣ ከዛ ከነዓን ምድር ገባ። ምድር ለምድር የዞሩት ነገር ሊቀጥል ነው ማለት ነው። ከዚህ ወጣ አሜሪካ ትገባለህ ብል እሱን ጠቅሼ እየወጣ ወደ አውሮፓ ነው ምልክህ የሚለው ትምህርታቸው ልክ ይሆናል። በዛ ውስጥ እግዚአብሔር እየጠቆመ ያለው በብሉይም እግዚአብሔር ሐሳቡ ታችኛው አይደለም፣ ላይኛው ነው። መሬታዊ አይደለም። እግዚአብሔር መንፈሳዊ ነገር ነው። የድሮ እግዚአብሔር ነው በነገራችን ላይ አሁንም ያለው ለሰው ልጆች የዘላለም ሐሳቡ አሁን በቤተ ክርስቲያን በሙላት የተገለጠው ነው። ያን ጊዜ ደግሞ የሚገርመው በአባቶች ዘመን ብቻ አይደለም፣ በሕጉም ዘመን ብልጭ ይላል። በሕጉም ዘመን የእግዚአብሔር ፍላጎት ብልጭ ይላል። በሕጉ ዘመን እንኳን ታውቃላችሁ፣ በሕጉ ዘመን ነው በምድሪቷ ላይ ረሃብ የሆነው። ኤልያስን ግን ወደ ሳራፕታዋ እመቤት ወደ አሕዛብ ሴት ሂድ ያለው በሕጉ ዘመን ነው። ያን ኢየሱስም ጠቅሶታል። የእስራኤል ልጆች እኛ ብቻ ሲሉ አዲሱ ኪዳን በስጋ መገረዝ አይሁዳዊ እንደማያረግ የሚያውቀው ኢየሱስ አሁን የመጣው ስርዓት በአብርሃም የስጋ ልጅነት የዘላለም ሕይወት እንደማይገኝ የሚያውቅ ስለሆነ ብዙ ነገር ተናገራቸው። የአብርሃም ልጆችስ ብትሆኑዋል። አሁን የአብርሃም ልጆች የእምነት ልጆች ሊሆኑ በስጋ የወለደው ሁሉ አይደለም። እስማኤል አይደለም፣ ከአጋር መወለድ አይደለም። የአብርሃም ዘር መሆን አይወርስም። ሊመጣ ያለው ነገር በክርስቶስ ላይ በማመን አብርሃም ባመነው በማመን የሚገኝ ጽድቅ ነው። የእግዚአብሔርም ሕዝብ የሚባለው ከዚህ በኋላ የአብርሃም የእምነት ልጆች እንጂ የስጋ ልጆች። የእግዚአብሔር ፕሮግራም ያኔ ነበር። እዚሁ መሬት ላይ ሆኖ ጌታ ተናገረ። እግዚአብሔር ለአብርሃም ከድንጋዮች ልጆች ሊያመጣለት ይችላል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአብርሃም ልጆች አይደላችሁም ወዘተ እያስተዋላችሁ እና ቤተ ክርስቲያንና እስራኤል ግንኙነታቸው መንፈሳዊው እንጂ የእምነት ጉዳዩ እንጂ በሕግ የመጣው የመሬቱ ጉዳይ የቁሳቁሱ ጉዳይ ኢቭን ከጽድቅ ጀምሮ በቀደመው የእነ አብርሃም እምነት እንጂ እነ ሙሴ ባመጡት የሕግ ስርዓት አይደለም። ቀጥታ ቤተ ክርስቲያን ውስጥ እንደዚህ ነገሩ ተያይዟል ስንል ሁለት ነገር መጠንቀቅ። አንድ የተቆረጠ ነገር ያልነበረ ነገር ሳይሆን የነበረ ወንጌል የእምነት ዓለም እነዛ ሁሉ አባቶች ተመስክሮላቸው የሞቱት በእምነታቸው ነው። እሱም ክርስቶስ ነው። ያኔም ሁሉም በብሉይም በሕጉም ዘመን እነ ሙሴ ራሱ እነ ኢያሱ ራሱ ሌሎችም ሰዎች ሁሉ ምድሪቷንም የወረሱት ኢያሱና ከነዓን እነዚህ ሁሉ የተመሰከረላቸው በእምነታቸው። ኢያሱና ካሌብ የወረሱት አስቡ፣ በሕጉ ዘመን ሕጉ ተሰጥቶ ስራ ላይ በዋለበት ጊዜ ላይ ኢያሱና ካሌብ እንኳን የወረሱት በእምነታቸው። ሕግማ ሕዝቡ ተሸክሞታል፣ በድንጋይ ተጽፎ ተሰጥቶታል። ግን በአባታቸው በአብርሃም እምነት ነው ኢያሱና ካሌብ የወረሱት። እንደዚህ ነው እነዛ ግዙፍ ናቸው እኛ እንዳንበጣ ነን ምናምን የሚል ሪፖርት መጥቶ ኢያሱና ካሌብ ግን የሙሴን ሕግ የተሰጠውን ሕግ ከመጠበቅ አንጻር አይደለም የወረሱት በአባታቸው በአብርሃም እምነት ነው። በቃ እሱ እገባለሁ ብሎ ወዴት እንደሚሄድ ሳያቆጣ እነሱም ይወረስ አይወረስ እርግጠኛ ባልሆነ ነገር ላይ እንወርሳለን ብለው አመኑ። እንደውም የተናገሩት ያወጣን እሱ ያስገባናል፣ የደህንነታችን ጀማሪ እሱም ፈጻሚ ነው። የዳነ ሰው አይጠፋም አሉ ማለት ነው ባጭሩ። ሌሎቹ ደግሞ አስሩ ተንጫጩ። ኧረ እንጠፋለን እንደ እምነታችሁ ይሁንላችሁ። እናንተስ አንጠፋም እንገባለን አሉ። እንደ እምነታችሁ ግቡ ተባሉ። እምነት ነው ያኔ የሚሰራ የነበረው። ያኔም የሰራው እምነት። ትንሽ እያጠራን ለመሄድ ሐሳቤ ይሄ ሲሆን ትልቅ የእምነት ልዩነት በእስራኤልና በቤተክርስቲያን መካከል የለም። እነርሱም እንዲያምኑ ተስፋ የተሰጣቸው ክርስቶስ ነው። እኛም ያመንነው ለነሱ የተሰጠውን የተስፋ ቃል ክርስቶስን። የአስተዳደር ስርዓት፣ የፖለቲካ ስርዓት፣ የሕግ ጉዳይ ጋር ከተገናኘ፣ የጽድቅ መንገድ ከተገናኘ ከሙሴ በኩል በኋላ ከመጣው እስራኤል ጋር እንደዚህ ፊት ለፊት የሚጋጭ ግንኙነት የለም። እስራኤል ብለን እኛም ጀምረው ከተራራው ሲወርድ አይደለም ሙሴ ከአባታቸው ከአብርሃም
ወንጌልን ከሰማው ከዛ ሰው ጀምሮ ብትቆርጥ መጥቶ እኔ ጋር ነው የሚደርሰው። አይቆምም፣ መጥቶ አንተ ጋር ነው የሚደርሰው። ይሄን ለመለየት የተሐድሶ ስነ መለኮት ሁለት የተለያዩ ህዝቦች እንደ ሁለት የተለያዩ ህዝቦች ከመመልከት ይልቅ በብሉይና በአዲስ ኪዳን የእግዚአብሔር ህዝብ መንፈሳዊ ጠባዩ፣ መንፈሳዊ አንድነቱ፣ የእምነት ጉዳዩ ሁሉም በክርስቶስ ተስፋ ማድረጋቸው፣ ብሉይም ተስፋ የሰጠው ስለ ክርስቶስ ነው፣ አዲስም በክርስቶስ ማመን ነው። የብሉይ አባቶች የተመሰከረላቸው በእምነት ነው፣ አዲስም በእምነት ነው። እነሱም ተስፋ ያደረጉት እኛም የተቀበልነው አንድ ነገር ነው፣ ክርስቶስ ነው መሃል ላይ ያለው። በዚህ ተመሳሳይ አንድነት አለና ለዚህ ማስረጃ የሚሆኑት አንድ ሁለት ነገሮችን የሚያጠናክሩልን ነገሮች የእምነት አንድነት ወይም በክርስቶስ አምኖ መሞት። አንዳንድ ሰው እንደሚታወቃላችሁ በብሉይ ኪዳን ሰዎች ክርስቶስ የሚባል ነገር እንደማያውቁ፣ በክርስቶስ እንደማያምኑ፣ በአዲስ ኪዳን ኢየሱስ ሲመጣ የተጀመረ አርገው ነው የሚያስቡት። አይደለም። ብሉይ ኪዳን ሙሉ የተሞላው በክርስቶስ ነው። ከዘፍጥረት 1 ጀምሮ ሙሉ ስለ ክርስቶስ ነው። የተመሰከረላቸውም በእምነታቸው ነው። ምንድነው ሲባል ከሩቅ አይተው የተሳለሙት ማለት። ሁሉም ግን ያን የተስፋ ቃል አብርሃም በዘመኑ የሰጠውን ሌሎችም በተሰጣቸው ነገርየው በክርስቶስ የሚፈጸም ስለሆነ አላገኙም። ሳያገኙ ሞቱ እንጂ እምነታቸው የነበረው ከመጀመሪያ ጀምሮ ይመጣል፣ የሚበጅ ይመጣል፣ ከእግዚአብሔር ጋር የሚያስታርቅ ይመጣል፣ ባጭሩ መሲህ ይመጣል በሚለው ያምናሉ። መሲህ ዕብራይስጥ ቃል፣ ክርስቶስ የሚለው ቃል ራሱ ብሉይ ኪዳን ውስጥ ነው መጀመሪያ ያገኘ ነው። መዝሙር 2 ላይ አለ። ብሉይ ኪዳን ውስጥ ነው ያገኘው። የምድር አለቆች የምድር ህዝቦች ሁሉ በእግዚአብሔርና በመሲሁ ላይ አጉረመረሙ ይላል። መሲህ ዕብራይስጥ ቃል፣ ግሪክ ስናረገው አዲስ ኪዳን ቃል ስናረገው ክርስቶስ የሚለውን ቃል ብሉይ ውስጥ ነው የምናገኘው። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው በአዲስ ኪዳን ክርስቶስ በሚል የተተረጎመው እሱ መዝሙር መጽሐፍ ውስጥ ነው የምናገኘው። ስለዚህ ክርስቶስ በሚለው መሲህ ይመጣል በሚለው እያመኑ ነው የሞቱት። ልዩነቱ ምንድነው? ክርስቶስ መጣ፣ እዚህ ጋር መሃል ላይ ተሰቅሏል። እዚህ ጋር ይሁት እነሱ ገና ሳይመጣ ከሩቆ ነው ይመጣል ብለው አመኑ። እኛ ደግሞ እንደዚህ ዞርንና የመጣውን አመን ነው። ሁለታችንም እነሱም ያምኑ የነበሩት ወይም ተስፋ ያደረጉ የነበሩት እኛም ያመንነው አንዱን ክርስቶስ ነው። የተስፋውን ቃል ለአባቶቻቸው የተነገረውን ተስፋ ማነው? ጌታ ኢየሱስ ይህንን ጠቆም አድርጓል። በኤልያስ ጠቆም አድርጓል። የመንግስት ልጆች በደጅ ይጣላሉ፣ ሌሎች ደግሞ መጥተው ይገባሉ የሚል ተናግሯል። እስራኤልን የሚያስቆጡ ንግግሮች ሁሉ በተናገረባቸው ቦታዎች አህዛብ ገባ ብለዋል። እኛ ማለት ነው። እዚህ ይቀጥላል ስንል እየለየን ነው መሆን ያለበት። በብሉይ ኪዳን ውስጥ የነበረችው ያቺ ትንሿ ቃል፣ ያቺ ትንሿ ማህበር በመገናኛው ድንኳን አካባቢ ዙሪያ ሰፍሮ የነበረ ሰው በሙሉ ጥላነቱና ምሳሌነቱ መገናኛው ድንኳን በአዲስ ኪዳን መሃላችን ላለው በእኛ ውስጥም ለሚኖረው ለክርስቶስ፣ በዙሪያው የሰፈረው ህዝብ ደግሞ በእርሱ ዙሪያ ላለ ነው። አካል ውስጥ በመንፈስ ቅዱስ ጥምቀት ለገባ ነው ለኛ ለክርስቲያኖች የሚጠቀስ ነው። ኦልሞስት የቤተ ክርስቲያን ትንሿ ስዕል ነበር፣ ግን ወደ ሙላት የመጣ ስዕል አይደለም። ወደ ፍጽምና የመጣ ስዕል አይደለም። የሚያሳዝነው እግዚአብሔር በዛን ጊዜ እያወራ እየተረከ የነበረው ስለ ድንኳን አልነበረም፣ ስለሚመጣው ክርስቶስ ነበር። ህዝቡንም አሰፋፈራቸውን የሚያሰፍረው በዙሪያ ማስቀመጡ፣ መሃል ላይ ድንኳኑን ማድረጉ፣ ይሄ ሁሉ የእግዚአብሔር ፕሮግራም ስለ ክርስቶስ ነበር። ኢየሱስ ምድር ላይ መጥቶ የብሉይ ኪዳን መጽሐፍትን የሚያነቡ ሰዎች ሲመረምሩ አግኝቶ እናንተ በእነዚህ መጽሐፍት በራሳቸው የምታገኙ ይመስላችኋልና እነሱን ትመረምራላችሁ ማለት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም እያሉ እያጠኑ ነው ጥቅልሉን ፈተው። እነርሱ ሁሉ ግን ስለኔ የሚመሰክሩ ናቸው። እዚህ አሁን ፊዚካል ስለምታዩኝ ስለኔ የሚመሰክሩ ናቸው። እናንተ ግን ወደ እኔ ልትመጡ እና ህይወት እንዲሆንላችሁ አትፈልጉም። ስለዚህ በእነሱ ህይወት አታገኙ። እግዚአብሔር ድንኳኑን መሃል ላይ ትከሉ፣ ሰዎቹን ደግሞ በዙሪያው ስፈሩ እያለ ወደ ክርስቶስ ስለመሰብሰብ ነው የሚያወራው።
የእግዚአብሔር ፍላጎት ክርስቶስን ማሳየት። በዛ ላይ ደግሞ ስም አውጥቶለታል። መገናኛው ድንኳን ማለት የእስራኤል አምላክ እግዚአብሔርና ሕዝቡ የሚገናኙበት ብቸኛው መንገድ። 3 ድንኳን የለም፣ 44 ድንኳን የለም፣ አንድ ድንኳን ብቻ ነው። እግዚአብሔር የሚገለጠው በዛ ድንኳን ነበር። ሕዝቡ እግዚአብሔርን መገናኘት ከፈለገ እዛ ድንኳን ጋር ነው የሚመጣው። አይችልም፣ በሌላ ቦታ ሄዶ መሰዋት አይችልም። መገናኛው ድንኳን በእግዚአብሔርና በሕዝቡ መካከል ያለው መካከለኛ ያ ድንኳን ነው። ስለ ክርስቶስ ነበር የእግዚአብሔር ትረካ። ሕዝቡ ባመጹ ጊዜ፣ ሕዝቡ ያንን ነገር ባልተቀበሉ ጊዜ፣ ድንኳኑ መሃላቸው ሆኖ ነገራቸው በተበላሸ ጊዜ ክርስቶስን ከመሃላቸው አወጣ፣ ወደ ዳር አወጣ። ስለዚህ እግዚአብሔርን ማግኘት የሚፈልግ ሰው ከሰፈሩ እየወጣ ወደ መገናኛው ድንኳን ይሂድ ይላል። መጀመሪያ መሃላቸው ነበር፣ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። አወጣውና ዳር አድርጎት። እግዚአብሔርን ማግኘት የሚፈልግ ሰው ከሰፈሩ ይውጣና ወደ መገናኛው ድንኳን ይሂድ። ባመጹ ጊዜ ከእስራኤል መሃል ወጥቶ ወደ ዳር ተቀመጠ። ማግኘት የሚፈልግ ሰው ወደዛ ድንኳን ይሄዳል እግዚአብሔርን። ልክ ዕብራውያን መጽሐፍ ላይ እኛም ነቀፌታውን እየተሸከምን ክርስቶስን ለማግኘት ማለት ነው ከእርሱ ጋር ከሰፈሩ ውጭ እንውጣ ይላል። እግዚአብሔር ትረካው ስለ ክርስቶስ ነው። ሰዎቹ ግን ሊተራሊ ድንኳን አይተው እዛው ጋር ቀሩ። ችግሩ እሱ ነው። መስዋዕት አዩና መስዋዕቱ ጋር ቀሩ። ይሄ መስዋዕት ነው ብለው ማለት ነው። እነዚህ ነገሮች በሙሉ መንፈሳዊ ነገር ነበር የሚያወሩት። ሁሉም የሚያወሩ ስለሚመጣው ክርስቶስ ነው። አሁን በእኛ ጊዜ አዲስ ድንገት የተከሰተ ክርስቶሳዊ ነገር የለም፣ የእምነት ዓለም የለም። እዛም ጋር የእግዚአብሔር ፍላጎት ክርስቶስና በክርስቶስ ማመን ነው። ግቡ ፍላጎቱ ይመስላችኋል? እግዚአብሔር የሆነ ሰዓት አስበው አይ እንግዲህ ብሉይም ቁርባን አላዋጣም፣ መስዋዕቱም አላዋጣም፣ ምን ላድርግ እንግዲህ ልጄን ልላክላቸው ብሎ ይመስላችኋል? ወይስ በዘላለም ውስጥም እግዚአብሔር ጸጋን በክርስቶስ ነው የሰጠን? መጽሐፍ ነው የሚናገር። ዓለም ሳይፈጠር አስቀድሞ በክርስቶስ ጸጋን ሰጠን። አያችሁ፣ የምንድንበት ጸጋ እንኳን ከዛ ከአባቶች አይደለም፣ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጥቶናል። ዓለም ሳይፈጠር የእግዚአብሔር ፕሮግራም በክርስቶስ በእርሱ በማመን በጸጋው እና አብርሃም እንዳመኑት በማመን የምናገኘው ነው። ያ በዚህ ዘመን ላይ ያ የዳንና እንደዛ ያመነ ስብስብ ቤተክርስቲያን ይባላል። ደርሶ ከች ያለ ነገር አይደለም ነው። ይሄ ስንል እንዳይደበላለቅብን እያስተዋላችሁ ስጋቴ እዚህ ጋር ስለሆነ ይሄ ስንል ለምድራዊው እስራኤል በጳውሎስ አነጋገር በስጋ የነበረውን እስራኤልን ተመልከቱት። እኛ በስጋ አይደለም የተሰጠው፣ ከምድር ጋር የተቆለፈ ከምድር ጋር የተሳሰረ በሚመጣው ክርስቶስ በሚፈጸመው መስዋዕትነት እንጂ ወደ መንፈሳዊ ሙላትና በረከት የሚገባው ለጊዜው ለሰርቫይቫል የሚሆነው ነገር በምድር የሚቀረው እዛው ጋር የተሳሰረውን ነገር እሱን እንደወረደ ከኛ ጋር የተገናኘ ነው። በቃ እስራኤልና ቤተክርስቲያንን መለያየት የለም ብለናል። ያ በሙሉ እንዳለ የወረደ ነው ብሎ በየእሁዱ በኋቃ ይሞላል ምናምን ስንዴ ጎተራ ያሉ መሰባበክ ጤናማ አይደለም። በጣም መለየት ያስፈልጋል። ልክ ሊሆኑ ነው በደጅ የሚጮሁት ማለት ነው። ኪዳን መለየት ስንል የእምነት መለየት አይደለም። እነሱም በክርስቶስ እኛም በክርስቶስ በተሰጣቸው ተስፋ አመን። የኪዳን ልዩነት ስንል ወይም ብሉይና አዲስ እያልን ስንል ለእስራኤል ሕዝብ በተራራው ግርጌ የተሰጠው ስንልና ለኛ ደግሞ በክርስቶስ ደም መፍሰስ በደም የሚሆን አዲስ ኪዳን ነው ብሎ ያለውን ስንል አዲስ ክርስቶስ መጥቶ አዲስ እምነት መጥቶ አዲስ ወንጌል መጥቶ ሳይሆን አባቶች ተስፋ ያደርጉት ነገር ወደ ፍጻሜ ወደ ግቡ ሲመጣ ፍጻሜውና ግቡን የተጠቀሙ ሰዎች ደግሞ ሲሰበሰቡ ቤተክርስቲያን ይባላል። ምንጠነቀቀው ያው ህዝብ ተስፋ የተሰጠው ህዝብ በመሲህ እመን ሲባል የመሬቱን የፈለገው መና ሲወርድላቸው አይ ድንችና ዱባ ያሉት ከሰማይ የሚወርደውን ነገር የማይፈልጉት የመሬቱን የግብፁን የፈለጉት
እሺ ተብለው የተርከፈከፈላቸውን ነገር ቸርች ውስጥ አምጥቶ ዋናው ይሄ ነው ብሎ ሲጮሁ ችግር ይፈጥራልና እሷን ነገር ለማጥራት ነው እዚህ ጋር የቆምኩት። አንድ ያቺ ብሉይ ኪዳኗ መገናኛ ድንኳን ህዝቡ ማህበሩ እነሱ ቃል ነው የሚሉት። ስለዚህ ካሁኗ ቤተክርስቲያን ማህበር ጋር የገጽታ ተመሳሳይነት ኦር ደግሞ ክርስቶስን የሚያሳይ የአብርሃምን የእምነት ልጆች የሚያሳይ ስብስብ አለ። ግን ያ ህዝብ ግን የወረሰ ህዝብ አይደለም እንዳትረሱ። መሬት ለመሬት ሲመኝ መሬት ላይ የቀረ ህዝብ ነው። እኛን ያሳያል ስንል እንደወረደ የቤተክርስቲያን ቀጥተኛ ገላጭ ናቸው። ቤተክርስቲያንም ቀጥተኛ የነሱ ምትክ ነች እያልን አይደለም። ያልወረሰ ህዝብ ነው። ከነሱ ውስጥ እኛን ሊተካ የሚችል ምናልባት ኢያሱና ካሌብ ቢኖሩ፣ አንዱ ኢያሱ ኢየሱስ፣ ሌላው ካሌብ አልተረጉመውም። ካሌብ ትርጉሙ ይሄ ነው ብዬ ስልክ ደወሉልኝ ሴትዮዋ። ለካ የልጃቸው ስም ካሌብ፣ ልጄ ተቀየመዋል ብለው ደወሉልኝ። አይ ለመንፈሳዊ ነገር ለማሳየት ነው እኔ ሐሳቤ ነበረው። ምክንያቱም አውሴ ነው ኢያሱ፣ የመጀመሪያ ስሙ አውሴ ነው፣ ቤተሰብ ያወጣል። እግዚአብሔር ነው ስሙን ቀይረ ኢያሱ በለው። ጆሹዋ ይሆሹዋ ተመሳሳይ ነው። ኢየሱስም የሹዋ ነው፣ እሱም ጆሹዋ ነው። ተመሳሳይ ነው። ትርጉማቸውም አንድ አይነት ነው። ያወረሰው ኢያሱ ነው፣ አብሮ የገባው ግን ካሌብ ነው። ካሌብ ነው። እዚህ ውስጥ ትግሬ ካለ ትንሽ ይገባዋል። ካሌብ ሲባል ከልብ ግዝሚያ ከልብ ካሌብ እንደዛ ማለት ነው። ሌላኛው በሮሜ ላይ ያለው ሮሜ 11 ላይ ያለው የወይራ ዛፍ ምሳሌ እሱ ይገልጥልናል። ምንድነው? እምነትን በተመለከተ የተቋረጠ ነገር የለም የሚለውን ለማሳየት። እምነትን በተመለከተ በክርስቶስ በማመን የሚገኝ ጽድቅ፣ በህግ ላይ ያልተመሰረተ ጽድቅ በተመለከተ የአባቶች የኦሪት አባቶችን ተስፋ ነው ያመን ነው። ቤተክርስቲያን ስንል በእግዚአብሔር ልብ ውስጥ ተሰውራ የነበረች ምስጢር ነች ስንል አህዛብም መካተታቸው ነው። በእግዚአብሔር ዘንድ ተሰውሮ የነበረው ምስጢር እስራኤልና አህዛብ በአንድ አካል ይገባሉ ብሎ ማንም አያምንም። ለአህዛብም እንኪያስ እግዚአብሔር ንስሐን ሰጣቸውን? እግዚአብሔር ለአህዛብም ንስሐን ሰጣቸውን? አይጠብቁም። ምክንያቱም አባታቸው አብርሃም ነው፣ የአብርሃም ልጆች ነን እኛ፣ በዝሙት የተገኘን አይደለን ምናምን እስከ መተናኮል የደረሱበት ነው አብርሃም። ስለዚህ ሁለቱም ወገን ከእስራኤል ቀጥላለችም ስንል ድንገቴ የሚመስለን ሰዎች ካለን ባላንሱን መስራት መቻል አለብን። የምድሩን ነገር ጎትተን እንዳናመጣ፣ አባቶች ያላመኑትን ክርስቶስ ደግሞ አማመን ጀመርን እንዳንል። በዛ ጊዜ የነበረው የእምነት ጉዳይ ነው በክርስቶስ ኢየሱስ ወደ ሙላት፣ ወደ ፍጻሜ፣ ወደ መታየት የመጣው። በተለይ ክርስቶስ መስዋዕት ሆኖ ራሱን ካቀረበ በኋላ እግዚአብሔር ያንን መስዋዕት ስለተቀበለው ያ ነገር ወደ ሙላት መጥቷል። ኤልያስን ወደ ሰራፕቷ እመቤት ሂድ ማለት አህዛብ ጋር ሄደ። ይሄን ጠቀሰ ኢየሱስ። በእስራኤል ዘንድ ብዙ ሴቶች ቢኖርም ወደ ሰራፕቷ እመቤት ወደ አህዛብ ላከው ሲል ድንጋይ ፍለጋ ገቡ። እንዴት ታሪኩ እውነት ነው ያውቁታል፣ አንበዋል። ግን አህዛብ ጋር ነው ሄደው። ስለዚህ ይህ የአባቶች እምነት፣ ይህ ተስፋ ወደ አህዛብ ይሄዳል ነው ጉዳዩ። ተቆጡ። ብዙዎች ከምስራቅ ከምዕራብ ምናን ይመጣሉ። በእርግጥ የተበተነውንም አይሁድ ያካትታል። ይሄን ሁሉ አድርጎ በእግዚአብሔር መንግስት ውስጥ ከአብርሃም ከይስሐቅ ከያዕቆብ ጋር ይቀመጣሉ። እነማን? አምነው ከሞቱት ጋር። ምንም አዲስ ነገር የለውም። አሁንም ድንጋይ ፍለጋ ነው የምትገባው። እናም በሮሜ መጽሐፍ ላይ እነሱ ባለማመናቸው ወደቁ አይደል? አንተ ደግሞ በማመን ገብተሃል ይላል አይደል? ምኑ ላይ? የነበረው ግንድ ላይ። ስለዚህ እውነተኛው እስራኤል ህዝቡ አልነበረም፣ ክርስቶስ ነው። ከእስራኤል መንግስት ርቃችሁ ሲል አዎ ሊተራሊ እስራኤል መንግስት ነበር። ግን ግንዱ እስራኤል የሚባለው ህዝብ አይደለም፣ ክርስቶስ ነው። እነርሱ ቅርንጫፎች ነበሩ። በዮሐንስ 15 መሰረት ያለኔ በራሳችሁ አንዳች ምንም ልታደርጉ አትችሉም ተብሏል። እናደርጋለን አሉ። ያ ማድረግ የሚባለው የሆነ ነገር አይደለም፣ መጽደቅ ማለት አትችሉም። በራሳችሁ ልትጸድቁ አትችሉም። አይ እንችላለን አሉ። ሮሜ 9 ቁጥር 30
ጽድቅን ያልተከተሉት ማለት ሕግን በመጠበቅ የሚገኝን ጽድቅ ይሄን አርግና አታርግ በመጠበቅ ጽድቅ ለማግኘት ያልሞከሩት አህዛቦች ጽድቅን አገኙ። ይህ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ማለት አርግና አታርግ፣ ይህን ሲያረግ ያን ሲያረግ፣ ይህን ሲያረግ ያን ሲያረግ ወደ መዳን አይደለም፣ መዳን አይታሰብም። ጽድቅ አይደለም፣ ጽድቅ አይታሰብም። ወደ ሕጉ ራሱ አልደረሱም። ይህስ ስለምንድር ነው? በስራ እንጂ የሕግ ስራ ነው። ስራ ሲባል ሌላ አይደለም፣ አርግና አታርግ። በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። መጣና ምዕራፍ 11 ላይ አንተም እንደነሱ የትዕቢትን ነገር አታስብ። በደንብ ያዙ። ምንድነው ትዕቢታቸው? ጽድቅን በእምነት ሳይሆን በምን መፈለግ? በስራ መፈለግ። አንተም እንደነሱ የትዕቢትን ነገር አታስብ። አሁን ሐሳቤ ምንድነው? ግንዱ ላይ በተስፋ ነበሩ እነሱ። ኤፌሶን ምዕራፍ 2 ቁጥር 11 ጀምሮ ምን ይላል? እናንተ አሕዛቦች አስቀድሞ በኦሪት ዘመን ማለት ነው ያለ ክርስቶስ ነበራችሁ። ያለ ክርስቶስ ነበራችሁ። ያለ ኢየሱስ አይደል። ኢየሱስ በኋላ መጥቶ በስጋ የምንድንበት ስም ነው። ክርስቶስ ተስፋ ነው። እና ያለ ክርስቶስ ነበራችሁ። ማስረጃው ምንድነው? ከእስራኤል መንግስት ርቃችሁ። ኦኬ ከእስራኤል ህዝብ ጋር ወይም መንግስት ጋር ወይም ከእስራኤል ሊተራሊ ፖለቲካው ስርዓት የህጉ ስርዓት ከነሱ ርቃችሁ ስለነበራችሁ ስለ ክርስቶስ ምንም የሰማችሁ ተስፋ አልነበራችሁ። እናንተ ከእስራኤል መንግስት ርቃችሁ ያለ ክርስቶስ ነበራችሁ። ምን ማለት ነው? እስራኤሎች ግን በክርስቶስ ተስፋ ነበሩ። መጽሐፉ በግንዱ ላይ ለነበሩት ሳይራራ ይላል። በደም ስሙ። እስራኤል ክርስቶስ ይመጣል በሚል ተስፋ ላይ ነበሩ። ምንም ጥርጥር የለም። እኛስ አልነበርንም። እኛ እስራኤል ይመጣል ማነው ክርስቶስ ይመጣል በሚል ተስፋ ላይ አልነበርንም። ከህጉና በኪዳኑ ውስጥ ከሚኖሩ ሰዎች ርቀን ከእስራኤል መንግስት ርቀን ከክርስቶስ ተስፋ ውጭ ነበር። አናቅም ተስፋ እንደተሰጠ እና አሁን የገባንበት ግንድ ሰሞኑን የመጣ ሳይሆን መቼ የነበረ ነው? አስቀድሞም የነበረ ግንድ ነው፣ ክርስቶስ። እነርሱ ደግሞ ቀድሞ እንደ ቅርንጫፍ በግንዱ ላይ በተስፋ ነበሩ። ሲመጣ ግን አንፈልግህም አሉት። ለምን? በግንዱ ላይ መሰንበት የሚቻለው ቅርንጫፎቹ ያለ ግንዱ በራሴ አፈራለሁ አታስፈልገኝም ሲሉ ሳይሆን ፍሬ ሊያፈሩ የሚችሉት ጽድቅ ነው የሚችሉት ግንዱ በሚሰጣቸው ነገር በማመን ብቻ ነው። ለዚህ 9:30 ላይ አህዛቦች በእምነት ጽድቅን አገኙ። በእምነት ጽድቅን አገኙ። ሕግን ማለት መልካም ስራን ወይንም ደግሞ የጽድቅን ሕግ ያልተከተሉት አህዛብ ጽድቅን አገኙ። ይህም ከእምነት የሆነ ነው። እስራኤል ግን ከስራ የጽድቅን ተስፋ ሲጠብቁ ማለት ነው ወደቁ። ሊቀበሉት አልቻሉ። ተው በራሳቸው አትችሉ ማለት እንችላለን አለ። እኛ ግን ጽድቅን ያልፈለጉት አህዛብ ግን ጽድቅን አገኙት። ሮሜ 11 ላይ መጣና ከዛ ግንድ ጋር ተጣበቅን። አሁን በእምነት ስለሆነ የተጣበቃችሁት እንደነሱ የምንን ነገር እንዳታስቡ፣ የትዕቢትን ነገር አታስቡ። ኦኬ አሁን በእምነት ነው የጸደቅነው ስንል ከእምነትና ከሕግ በመሰጠት የቱ ይቀድማል? ወይም ከጸጋና ከሕግ ቀድሞ የተሰጠው የቱ ነው? ጸጋ። ለምሳሌ ጸጋ መቼ የተሰጠን? ዓለም ሳይፈጠር አስቀድሞ በክርስቶስ ነው የተሰጠው። ማለት ሰው ራሱን እንደማያድን ታውቆ ጢሞቴዎስ መጽሐፍ ላይ። በእምነት መጽደቅስ ከሕግ በኋላ ሕግ እንደማያዋጣ ሲታወቅ ሕግ ሰውን አላጸድቀው ሲል ነው። እግዚአብሔር በእምነት እንግዲህ ሕጉ ሊያጸድቃችሁ አልቻለም፣ ስለዚህ እንግዲህ በእምነት እመኑና ጽደቁ ብሎ ይሆን ወይስ ከመጀመሪያውም እግዚአብሔር ሐሳብ በእምነት እንድንጸድቅ? በእምነት እንድንጸድቅ። እሱን ቦታው ላይ ስንመጣ ስዕሉን እናያለን። በነገራችን ላይ አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረ። ከዛስ በኋላ ከ430 ዓመት በኋላ ምን ተሰጠ? ሕግ መጣ። አሁን ጳውሎስ ሕጉ አይደለም የሚያጸድቀው፣ እናንተ ከመጀመሪያው መስመር ጋር መገናኘት ከፈለጋችሁ በእምነት ነው የሚጸደቀው። እንዴት አድርጎ ነው የሚያነሳው? እናየዋለን ቦታው።
አብርሃም አመነ፣ እምነቱ ጽድቅ ሆነ ተው። ግን አብርሃም በእምነት መጽደቅ የሚባለውን ነገር በወቅቱ ሲቆጠርለት ያን ነገር የሚሰጠው ነገር ግን ተስፋ ነው፣ ገና አልመጣም። ያ ተስፋ እስኪመጣ ድረስ ግን መሃል ላይ በመካከል ላይ ሕግ ገባ፣ ሕግ ተሰጠ። ነገር ግን የተስፋው ቃል ነው ርስቱን የሚያስገኘው እንጂ መሃል ላይ የመጣው ሕግ አይደለም። የተስፋው ቃል ነው ርስት የሚሰጠው። አብርሃም ራሱ ማለት ነው እምነቱ ጽድቅ ሆኖ የተቆጠረለት በክርስቶስ ነው። እንደ አብርሃም መውረስ የሚፈልግ ሰው ሁሉ በተስፋው ቃል ይመጣል በተባለው ሲያምን ነው። ከዛ ጥያቄ ይጠይቃል። ታዲያ ይሄ አብርሃም በእምነት መጽደቅን ርስቱ የሚገኘው በተስፋው ቃል እንደዚህ ከሆነ ሕጉ መሃል ላይ ምን አመጣው? ከ430 ዓመት በኋላ ሕግ ለምን ይመጣል? አሁን ችግሩ ምንድነው? ሕጉ ከመጣበት በኋላ ሙሴና ሕጉን ያዙልኝ እስከ ቤተ ክርስቲያን ያለው ነገር ቅርርብ ነው፣ የተቀራረበ ነው። በፊት የነበረው አብርሃም ሩቅ ነው ያለው። ስለዚህ ቤተ ክርስቲያን ውስጥ ያለው ጩኸት እዚህ ጋር ከተቀራረበው ከሕጉና የፖለቲካው እስራኤል ከዛ ከምድር ጋር የተሳሰሩ ኪዳኖች ከነዚህ ጋር የተገናኘው ነገር ጋር ነው በጣም የምንጮኸው። የሚገርመው ግን በዘላለሙ ጸጋ ሰጥቶናል። በአባቶች ውስጥ በእምነት ነው። በሕጉም ዘመን ያዙልኝ፣ በሕጉም ዘመን ቢሆን ሰዎች እግዚአብሔር የተቀበላቸው በእምነት በኩል በሕግ በኩል አይደለም። በሕግ በኩል ቢሆን ሕግን የተሸከመው ሙሴ ቀዳሚ ገቢ ነው። ሕጉ ሙሴንም አላደረም። በነገራችን ላይ ሕግን ተራራው ላይ ወጥቶ የተቀበለው ሰውዬ ካልወረሰ አንድ ሰው እዚህ ውስጥ ሕግንን ያወርሰኛል ብሎ ሲያስብ ልክ አይሆንም። ተቀባዩ በሚያስፈራ ሁኔታ ሕጉን ተቀብሎ የመጣው ያ ሰው አልጸደቀም ወይም አልገባም። እንዳልወረሰ እናውቃለን። ሜዳ እንደቀረ እናውቃለን። ከዛ ማዶ እንደቀረ እናውቃለን። የገቡት ሁለቱ ብቻ ናቸው። ሕጉን የያዘው ሰውዬ ያላወረሰው ነገር ሌላውንም ሰው እኔን ያወርሰኛል ብዬ ተስፋ ማድረግ የለም። ይሄን ያወራና ይሄን ያወራውላችሁ በብሉይ ኪዳን ውስጥ ተስፋ በተደረገው በክርስቶስ ላይ ነው። እነሱም እኛም እንድናምን የታዘዝነው አብርሃም ያምን የነበረው ነው እኛን እንድናምን የተደረግነው። አብርሃም ባመነበት እምነት ነው ጽድቅ ሆኖ በተቆጠረለት ጽድቅ ነው እኛም ያመንነው ጽድቅ ሆኖ የተቆጠረልን። ወንጌል እዛም ጋር አለ። ወንጌል የምንላችሁ በማመን የሚገኘው ጽድቅ ማለት ነው። ይሄን የነገረን ማን ነው? ገላትያ ምዕራፍ 3 አስቀድሞ ወንጌልን ለአብርሃም ሰበከ። ደስ የሚለኝ ደግሞ ዘጸአት ዘኍልቍ ምናምን ላይ አይደለም፣ ዘፍጥረት ላይ ማለት ነው። ገና ሲጀምር ለአብርሃም የተሰጡት ተስፋዎች በመጨረሻ በዋነኛነት ስለ ዘር ሐረግ፣ ስለ ፖለቲካዊ መንግስት ወይም መሬት ላይ ስለተገለጠው ፊዚካል ነገር አልነበረም ለአብርሃም የተሰጠው። እነ ሙሴ ጋር ሲመጣ ነው ይሄ ነገር የሚጠናከረው። በምትኩ ለአብርሃም የተሰጠው የተስፋ ቃል ተስፋዎች የሚፈጸሙት በመጨረሻ እውነተኛ እስራኤሎች በመንሆን እውነተኛ አይሁዶች በመንሆን በእኛ በኩል ነው። ዛሬ በስጋ እስራኤል የሆኑት ማለት ነው ወደዚህ ኪዳን ተስፋ ውስጥ እስካልገቡ ድረስ በስጋ የአብርሃም ልጅ መሆን ምንም ጥቅም የለው። የአብርሃም የእምነት ልጆች ናቸው ከዚህ በኋላ ልጆች ተብሎ የሚጠሩት ነው። አሁን በግልጥ አይሁዳዊ መሆን ጥቅም የለውም ተባለ ሮሜ መጽሐፍ ላይ። በስጋ በእጅ የሚደረግ መገረዝም መገረዝ አይደለም። በጌታ በኢየሱስ በመንፈስ ቅዱስ ኃይል የሚደረግ የልቦና መገረዝ ነው። አንድን ሰው አባቶች ወዳመኑበት እምነት፣ ተስፋ፣ መዳን የሚያመጣ አንድን ሰው። ስለዚህ በብሉይ ኪዳን ውስጥ ያሉ መንፈሳዊ ነገሮች፣ የእምነት ነገሮች በክርስቶስ ላይ ያረፉ ቤተክርስቲያን ሁሌም ፎከስ ማድረግ ያለባት ልንገራችሁ፣ ከክርስቶስ አጠገብ እንኳን የመሬት ነገር ቢጻፍ ሰዎች ልባቸውን እዛ ነገር ላይ እንዳያደርጉ እንዴትም ብላችሁ ጎትታችሁ ወደ ክርስቶስ ፎከስ እንዲያደርጉ ማድረግ የግድ ነው። አልዚያ ጎን ለጎን የሚጻፉ ነገሮች ጓደኛ ሲመስሉ
ሰዎች ሁለቱንም እኩል ሲያረጓቸው ልክ አይመጣም። በጣም መለየት አለብን። ከሙሴ በኋላ የመጣውን መሬታዊ ፖለቲካዊ ነገስታት የሚመጡበት የፖለቲካ ስርዓት የሚዋቀርበት ከዛ ደግሞ መሬት ለመሬት ባሉ በረከቶች ክርስቶስ እስኪመጣና ዋናው ነገር ግቡን እስኪያገኝ ድረስ የእግዚአብሔር የዘላለም ፕሮግራም እስኪመጣ ድረስ በዛ ውስጥ እንኳን ላለፉት ሰዎች የተመሰከረላቸው በእምነታቸው ነው ብለናል። ስለዚህ በክርስቶስ ላይ ነው የተገጠምነው፣ በነበረው ክርስቶስ ያኔ በሚያምኑት ክርስቶስ ላይ። ይሄ መጀመሪያ የተለያየ ነገር የለም የሚለውን ነገር መጀመሪያ እንድትይዙልኝ ብዬ ነው። አብርሃም ያመነው ሌላ፣ እኔ ያመንኩት ሌላ አይደለም። ወይ ደግሞ እኛ ሰሞኑን በክርስቶስ ማመን ጀምረን የእምነት አባቶች ግን ክርስቶስ የሚባል ተስፋ እንደሌላቸው እነ ዳዊት ራሱ እነ ኢዮብ ራሱ ኢዮብ ከሩቅ ተስፋ አደረገው። እኔ ራሴ አየዋለሁ የሚቤዠኝን መድኃኒቴን በምድር ላይ ሲረግጥ እግሮቹ ሲረግጡ አየዋለሁ፣ አምነዋለሁ፣ ተስፋ አደርገዋለሁ ብለው አሉ። እና አብርሃም በድርጊታቸው ሁሉ እነ ይስሐቅን በሚሰውበት መስዋዕት ሁሉ ባደረገው እምነት ሁሉ ሌሊት ወጥቶ ባየው በዘሩ በሙሉ በማመን ነው እምነቱ ጽድቅ ሆኖ የተቆጠረለት። ሌላው እስራኤል የምትባለውን ሀገርና ቤተክርስቲያን የምትባለውን መንፈሳዊውን ነገር በተመለከተና የፖለቲካ ስርዓቱ ይሄ ምድራዊ ነገሩን እንድንለይ ከሚያደርጉን ነገሮች አንዱ አንዳንዶች ዶክትሪን ኦፍ ሪፕሌስመንት የሚባል አለ። ካቶሊክ ምን አረገች? ያው እግዚአብሔር ከዚህ በኋላ በእስራኤል ሕዝብ ተስፋ ቆርጧል፣ ምንም ተስፋ የላቸውም። በነገራችን ላይ እስራኤል አሁንም ተስፋ አለው። ምን ማለት ነው? አሁን አንድ እስራኤላዊ በኢየሱስ ቢያምን የእግዚአብሔር ልጅ ይሆናል። በኢየሱስ ማመን ግን ግዴታው። ከዛ ምን አለች? ካቶሊክን ተክቷል፣ እስራኤልን አጥፍቶ ካቶሊክን ተክቷል ብላለች። መተካት የሚባል መተካት ሪፕሌስመንትና የነበረውን ማስቀጠል ኮንቲኒየስ እንዲሆን ማድረግ ሌላ የተለያዩ ነገሮች ናቸው። እምነትን ማስቀጠል በእግዚአብሔር ልብ ውስጥ የነበረችዋን በብሉይ ኪዳን ውስጥ የሚገለጥ የነበረውን በእምነት ጽድቅ ሆኖ የሚቆጠርለትን ነገር በክርስቶስ ተስፋ ማድረግ የቤተ ክርስቲያን ትንሽየው መልክ እሱን ማስቀጠል ለምጥቂት አይሆኑም ሰዎች ማስቀጠል የሚባለው ነገርና መተካት የሚባሉት ቃሎች የተለያዩ ናቸው። ሪፕሌስመንትና ኮንቲኒዩቲ የነበረውን ነገር ወደፊት ማስኬድ የተለያዩ ናቸው። እና ሰዎች የሚደነግጡት ልክ ሪፕሌስ ተደርጋለች በቃ አሁን አንድ እስራኤላዊ ተስፋ የለውም የምንል ከመሰላቸው ማለት ነው። እንደሱ አይደለም ሐሳብ። በቃ እኛን ተክቶ እነሱን አስወግዷል አይደለም። ያ ማለትማ አሁን አንድ እስራኤላዊ በክርስቶስ ቢያምን አይድንም ማለት ነው። ተስፋ ቆርጧል እስራኤል ጋር ምንም ነገር የለውም እምንል ከሆነ ሪፕሌስ ተደርገናል ብለን እምንል ከሆነ አንድ እስራኤላዊ በቃ አሁን ተስፋ የለውም። ኢቭን በክርስቶስ ቢያምን ተስፋ የለውም። ኖ እንደሱ አይደለም። የአባቶቹን የተስፋ ቃል ቢያምን ይሄ ሰውዬ በግንዱ ላይ ይቀጥላል አይቀጥልም? ይቀጥላል። ስለዚህ የመቀጠል ጉዳይ ነው። እንግሊዘኛውም እንደሚል አሁን ላስታውስ አልችልም። የመቀጠል ጉዳይ ነው ወሬው። የእምነት አባቶች ጉዳይ ነው የሚቀጥለው። በአብርሃም እምነት ነው የምናምነው። የአብርሃም እምነት ጽድቅ ሆኖ የተቆጠረለት ነው በክርስቶስ ወደኛ ወደ አሕዛብ የመጣው። የሚቀጥል ቀጣይነት ያለው ነገር ነው። ይሄው ስርዓታችን ወይም በእምነት መጽደቃችን ተስፋ ያደረግንበት ያመንበት ጉዳይ የነበረውን ማስቀጠል ነው እንጂ እስራኤል የሚባል ሕዝብ ልክ እንደ ሆነ ወገን ተቆጥሮ ማለት ነው በአዲስ ኪዳን ምንም ተስፋ የለውም፣ ተቆርጦ ወደዛ ተጥሏል። አሁን በእኛ ተተክተዋል። የራሳቸው ጉዳይ የሚል አይደለም። አንድ በነገራችን ላይ በዚህም ዘመን ይላል ጳውሎስ ሮሜ 6 ላይ በዚህም ዘመን በጸጋ የተመረጡ ምኖች አሉ፣ ቅሬታዎች አሉት ከእስራኤል። አንድ ሰው በክርስቶስ ኢየሱስ ሲያምን፣ አንድ እስራኤላዊ ሲያምን በግንዱ ላይ ይቀጥላል። ልክኛ ከበረሃ መተን ግንዱ ላይ እንደተቀጠልን በምን በእምነት እሱ ደግሞ በክርስቶስ ቢያምን ይቀጥላል። ስለዚህ እንደው እስራኤል ተስፋ የለውም ከዚህ በኋላ እስራኤል የሚባለው ሕዝብ እንደ ፖለቲካ ስርዓት እንጂ እኛ ተስፋ የለውም የምንለው በእምነት ዓለም ውስጥ ከገባ ሁሉም የእግዚአብሔር ልጅ ይሆናል። ስለዚህ የተጀመረውን ነገር ማስፈጸም ወይም ማስቀጠል ወይም መፈጸምና የነበረውን ነገር መተካት በጣም የተለያዩ ነገሮች ናቸው። ስንጠቀም ቃሉን መተካት ካልን ሙሉ በሙሉ እስራኤል የሚባል ሕዝብ ከዚህ በኋላ በመሲህ ቢያምን ከመሲህ ጋር ባለው ነገር
ወይም ኢየሱስን የእግዚአብሔር ልጅ ብሎ ቢቀጥል ምንም ተስፋ እንደሌለው የሚያስመስል ሆኖ ነው የሚራገበው። ካቶሊካ እንደ መጀመሪያ ስለተጠቀመችው ቃሉን ሙሉ በሙሉ በእኛ ተተክተዋል። እንደውም አይሁዳውያን የእግዚአብሔር ጠላቶች ናቸው፣ ባሉበት ከተማ ይገደሉ ይቀጥቀጡ ብላ ብዙ እስራኤላውያን ተቀጥቅጠዋል። እኛም ሀገር ሰሜን ላይ ተቀጥቅጠዋል። ኢትዮጵያ ውስጥ ዮዲት ጉዲትን ታቋታላችሁ። በዚሁ በቤተ ክርስቲያን አይሁዶች ተተክተዋል ተባለና አይሁዶችን ቀጥቅጡ ተባለ። ወላጅ አባቷን ቄሶች ቤተ ክርስቲያን በራፍ ላይ ቀጥቅጠው ሲገሉት በሕፃንነቷ አደገች፣ ጦር አደራጀች፣ ሀገሪቱን ፈጀች። መተካት የሚባል ቃል ትንሽ ሰዎቹ ምንም በዚህ ዘመን ላይ ተስፋ የላቸውም የሚያስብል እንዳይሆን ለመጠንቀቅ ነው። መፈጸም የነበረውን ማስፈጸም የነበረውን ማስቀጠል ክርስቶስ ነው። በፊትም በእርሱ ማመን ነው። በፊትም አባቶችም ተስፋ ያደርጉት በሱ ነው። ወደ ፍጻሜና ወደ ሙላት የመጣው ግን በአዲስ ኪዳን ነው፣ በክርስቶስ መስዋዕትነት። ያንን አምኖ የተሰበሰበው ህዝብ ቤተ ክርስቲያን እንለዋለን። መጨረሻው ቀደም በየመሃሉ ያወራውት ደጋግሜ የምጠቀመው ቃል አለ። እቺ ምንድነው? ብሔራዊቷን እስራኤል ወይም ኔሽን የሆነችውን እስራኤልና መንፈሳዊውን እስራኤል መለየት፣ እነዚህን ሁለቱን መለየት ያስፈልጋል። አንድ አርገን ከጨፈለቅናቸው በሁለት ነገር አደጋ ይመጣል። አንደኛ የእስራኤል ህዝብ እንደ ህዝብ ተስፋ የለውም፣ ቢያምን በክርስቶስ ምንም ለውጥ የለውም ወደሚለው ያመጣል። ሁለተኛ ፖለቲካዊውን እስራኤልና መንፈሳዊውን እስራኤልን አንድ አይነት አድርጎ አስቦ ለማስቀጠል ሁለቱንም ከሞከርን በዛች ፖለቲካዊቱ እስራኤል ውስጥ የተጻፉት የመሬት ጉዳዮች፣ ምድራዊ ነገሮች፣ ቁሳቁሳዊ ነገሮች አሁን በፔንቴኮስታሉ ዓለም በዋነኛነት የሚሰበኩት ታውቃላችሁ አይደለም? አንድ ፔንቴኮስታል ሰባኪ መጽሐፉን ከፈተ ማለት ኦሪት ውስጥ ነው የሚገባው። አዲስ ኪዳን በጣም ይከብዳቸዋል፣ በጣም ነው የሚከብዳቸው። አንዳንዶች እኮ ስልክ የሚደውሉ አሉ። ዴቭ ዛሬ እኛ ቸርች እኮ ኤፌሶን ተሰበከ ብለው ድንቅ ብሏቸው ማለት እና የት ጋር ነው የሚሄደው? እዛ ጋር ለምን ትሄዳለህ? ትጠርምሳለህ፣ ትወድዛለህ፣ በኋቃህ ይሞላል፣ እንቅብህ ይሞላል ምናምን የሚል ነው። ደስ ይላል፣ ይመቻል። እሱ ሁሉ ተንኳቶ እንዳይመጣ ይሄን በስጋ የሆነውን እስራኤል፣ ፖለቲካዊውን እስራኤል፣ ብሔራዊውን እስራኤልና የእምነት ዓለሙን የነበረውን የእምነት ዓለም የአባቶችን ተስፋ እሱን እየለየን መሄድ ያስፈልጋል። በብሉይ ኪዳንም ቢሆን ይሄን አረጋግጬ ልውረድ። በብሉይ ኪዳንም ቢሆን የአብርሃም ስጋዊ ዘር መሆን የመዳንን ዋስትና አልሰጠም ወማ አይሰጥም። ጳውሎስ በሮሜ 9:6 እንደጻፈው ከእስራኤል የተወለዱ ሁሉ እስራኤል አይደሉም። በዚህ ዘመን ላይ ሆነ እኔ እኮ ፈላሻ ነኝ ማለት ጥቅም የለውም። እኔ እንደዚህ እኮ ነኝ ማለት ጥቅም የለውም። በስጋ ከእስራኤል የተወለዱ ሁሉ እስራኤል አይደሉም። ቤተ ክርስቲያን የመንፈሳዊ እስራኤል ወይም የእምነት ዓለሟ እስራኤል በመሲህ ተስፋ ያደረገችው እስራኤልና ህዝቧ ወይም አባቶቿ የዛ ቀጣይነት እንጂ የዛ ምትክ አይደለችም። እነዛ ተቆርጠው ተጥለው የሉም ተብለው እና አብርሃም ሁሉ በቃ ሌላ እንደሆኑና እኛ አዲስ ነገር ሆነ እንደጀመር አይደለም። ቀጣይነት ያለው እንጂ የማህበራዊው የፖለቲካው ህዝብ ቀጣይነት አይደለችም ቤተክርስቲያን። ቤተክርስቲያን በብሉይ ኪዳን ከነበረው እስራኤል የፖለቲካው የዘሩ የአብርሃም ልጅ ነኝ ምናም በሚለው ውስጥ እና የመሬቱን በሚያው የፖለቲካው እስራኤል የብሔራዊው እስራኤል ቀጣይ ሳትሆን የእምነት ዓለሙ እስራኤል የመንፈስ ዓለሙ እስራኤል በመሲሁ ላይ ተስፋ ያደረገው እስራኤል በብሉይ ዘመን ሳይመጣ ወንጌል የተሰበከለት እስራኤል በእምነት የተመሰከረለት እስራኤል በሁሉም ነገር ውስጥ ክርስቶስን ይገልጥ የነበረው በዛ ውስጥም ደግሞ በነገራችን ላይ የብሉይ ኪዳን ነቢያት ውስጥ የክርስቶስ መንፈስ ነበር ጴጥሮስ ላይ ተጽፏል። ይሄ ለእናንተ የተገለጠውን ጸጋ ቀድሞ የነበሩት ነቢያት በእነሱ ዘመን ይገለጥ ይሆን ብለው በውስጣቸው በነበረው የክርስቶስ መንፈስ ይመረምሩ ነበር ይላል አይደል? ኦኬ። የብሉይ ኪዳን ነቢያት ወይም በክርስቶስ መንፈስ የተቃኙት ነቢያት በዛም ዘመን ላይ እንኳን አርግና ታርግ ተሰጥቶ በማን ነበር ተስፋ የሚያደርጉት? አቤት በክርስቶስ ይመረምሩ ነበር። ምን መቼ ነው ይመጣል ብለው። አሁን መጣ፣ እኛ ተጠቀምን፣ እነሱ ባይጠቀሙም መጽሐፉ ምን ይላል? ነገር ግን
እነሱ ሲመረምሩ ነገርየው የሚፈጸመው በእኛ ዘመን እንደሆነ ሲያውቁ እናንተን እንጂ ራሳቸውን እንዳላገለገሉ አውቆሞት ወም ኖሩ። ስለዚህ እነዛ ሰዎች በውስጣቸው በብሉይ ዘመንም በኦሪትም ዘመን ክርስቶስ ነበረ። ክርስቶስን ተስፋ እንዲያደርጉ ነበር የእግዚአብሔር ፍላጎት። ያው ነው የሚቀጥለው። ተከተን ሳይሆን ያ እምነት መጣ፣ ያ እምነት ተገለጠ። ተሰውሮ ነበረ፣ እምነት ግን አሁን መጥቷል። ከዚህ በኋላ ከሕግ በታች አይደለንም፣ ከኦሪት በታች አይደለንም ስንል ምን መጥቶ ነው ሲባል አዲስ ነገር መጥቶ አይደለም። ከሕጉ በፊት ተሰጥቶ የነበረው በዘላለም ውስጥ የተሰጠው ጸጋ፣ በአባቶች ዘመን የተሰጠው እምነት፣ በነ አብርሃም ዘመን የተሰበከው ወንጌል፣ በእምነት ጽድቅ የሚቆጠርለት ነገር መጣ። ልክ ለብቻችን ሰሞኑን የተፈጠረን እንዳይመስለን። የእግዚአብሔር የዘላለም እቅድ ሁሌም ስትጠየቁ የእግዚአብሔር የዘላለም እቅድ በብሉይም በአዲስም ክርስቶስ ነው። በብሉይም በአዲስም በእምነት መጽደቅ ነው። በብሉይም በአዲስም ተስፋው በተስፋው ቃል ማመን ነው። ተስፋው ተፈጽሟል፣ መጥቷል፣ አምነናል። ይሄን ይመስላል። የቀረውን ቀስ እያልን ስናወራ እንግባባለን ማለት ነው። ከኔ ጋር በሚኖረን ቆይታ ያው ስለ ቤተክርስቲያን ማየታችንን እንቀጥላለን። ቤተክርስቲያን ቀደም አድርገን ከወንድማችን ዳዊት ፋይስል ጋር ስናይ እንደነበረው ከብሉይ ኪዳን የቀጠለች ነች። ደግሞ ያልቀጠሉ ነገሮችም አሉ ይላውን ተመልክተናል። የቀጠሉ ነገሮች መካከል አንደኛው የአምልኮ መርህ። በብሉይ ኪዳን የነበረችው እስራኤል ለእግዚአብሔር አምልኮ ታቀርባለች። አምልኮ የምታቀርብበት መንገድ በእስራኤል በራሷ የሚወሰን ሳይሆን እግዚአብሔር በሰጣት ሕግ እያንዳንዲቷን ትእዛዝ ጠንቅቃ በመከተል እግዚአብሔር እንድታምልክ ተጠርታለች። እስራኤል የምታመልክበት የአምልኮ ይዘት ከቤተክርስቲያን የአምልኮ ይዘት ጋር ልዩነት ቢኖረው፣ ነገር ግን የአምልኮ መርህን በተመለከተ በእስራኤልም በቤተክርስቲያንም ወጥነት ያለው መርህ አለ። ይህንን ለማየት እንድንችል የመረጥኩት ምንባብ አንደኛ ቆሮንቶስ ምዕራፍ 12 ይሆናል። አንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 ያለውን ከኔ ጋር በሚኖረን ቆይታ ለማየት እንሞክራለን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 11 ያለውን በማንበብ የምንጀምር ይሆናል። ከቁጥር 1 እስከ 11 ያለውን አንብበን ጸሎትም እናደርግና ወደ እግዚአብሔር ቃል ስብከት እንቀጥላለን። አንደኛ ቆሮንቶስ ምዕራፍ 12 የማነበው በ54ቱ ትርጉም ይሆናል፣ ወይም የአፄ ኃይለ ሥላሴ ትርጉምም ይባላል፣ ወይም የድሮ ትርጉም ይሉታል አንዳንዶች። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 11 ያለውን በማንበብ እንጀምራለን። እንዲህ ይላል። ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃችኋለሁ። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ይህ የእግዚአብሔር ቃል። ጻድቅና ዘላለማዊ ሆንክ የቤተክርስቲያን ባለቤት፣ ቤተክርስቲያን እንዴት ልትመራ እንዲገባ ትእዛዝን የምትሰጥ፣ ቤተክርስቲያንን ማድረግ ያለባትን ለራሷ ውሳኔ ያልተውክ ያልሰጠህ፣ በቃልህ ተጽፎ በማያሻሙ ቃላት ከኛ የምንጠብቀው አምልኮ ምን መምሰል እንዳለበት፣ ቤተክርስቲያንን እንዴት መኖር እንዳለባት ቃልህ ግልጽ አድርጎ ይነግረናል። ስለዚህም እጅግ አድርገን እናመሰግናለን። ምን ማድረግ አለብን፣ ምን ማድረግ የለብንም በሚለው ግራ መጋባት ውስጥ እንዳንገባ የተጻፈው ቃልህ
አንተ ለእኛ ያለ የምህረት ማሳያ ነው። ስለተጻፈው ቃልህ ስለ ምህረትህ እጅግ አድርገን እናመሰግናለን። ደግሞ በሚኖረን ቀጣይ የቃልህ ስብከት ጊዜ የቃልህን ፍቺ እንድታበራልን አይኖቻችን ተከፍተው ከቃልህ ውስጥ የቃልህን ባለጠግነት በማየት ሐሴት እንድናደርግ እንድትገስጸንም ደግሞ እንጠይቃለን። ይህም ለልጅ ለኢየሱስ ክርስቶስ ክብር ለቅዱሳንም ጥቅም ይሁን በኢየሱስ ክርስቶስ ስም አሜን። ቤተክርስቲያንና እስራኤል መካከል ያለው ቀጣይነት ያለው ተመሳሳይ ይዘት ኮንቲኒቲ ይባላል። የሚቀጥለው ነገር ምንድነው ለሚለው ቀደም አድርጌ ለመጠቆም ሞክሬያለሁ። እርሱም እስራኤል ለእግዚአብሔር አምልኮ ማቅረብ ያለባት በምን አይነት መርህ ነው የሚለው በብሉይ ኪዳንም በአዲስ ኪዳንም በእስራኤልም በቤተክርስቲያንም መካከል ወጥነት አለ። ይሄ መርህ ምንድን ነው ከተባለ ለምሳሌ መገናኛውን ድንኳን እንዲሰራ እግዚአብሔር ለሙሴ ትእዛዝን ሲሰጠው ለሙሴ ደጋግሞ የሚነግረው ዘጸአትም በሌሎች የሙሴ መጽሐፍትም በተደጋጋሚ የምናገኘው ያዘዝኩን በሙሉ እንዳዘዝኩ ለማድረግ ተጠንቀቅ የሚል ትእዛዝ እግዚአብሔር የሚመለክበትን የመገናኛውን ድንኳን እያንዳንዲቷን ኤሌመንት በተመለከተ ጥንቃቄ ማድረግ እንዳለበት ለሙሴ ሲነገረው እናያለን። እሱ ብቻ ሳይሆን መስዋዕት የሚያቀርቡበትን መንገድ ምን ማድረግ አለባቸው ምን ማድረግ የለባቸው የሚለው ለእስራኤል እያንዳንዱ ጥቃቅን ዲቴል ሳይቀር ከእግዚአብሔር ለእስራኤል ተሰጥቷል። ስለዚህ እግዚአብሔር የሚመለከው እግዚአብሔር ባስቀመጠው መንገድ እንጂ ሰው በሚፈልገው መንገድ መሆን የለበት። ምናልባት እግዚአብሔር በገለጠው የአምልኮ መንገድ ላይ የአምልኮ አካሄድ ላይ አምልኮን አንዳንዶች ሞቅ ለማድረግ ወይም ደመቅ እንዲል በማለት ቢጨምሩበትስ ውጤቱ ምን ሊሆን ይችላል ለሚለው ዘሌዋውያን ምዕራፍ 10 ጥሩ ማሳያ ነው። ዘሌዋውያን ምዕራፍ 10 የአሮን ሁለት ልጆች ናዳብና አብዩድ የተባሉ እግዚአብሔር ያላዘዘውን እንግዳ የሆነ እሳት ምንነቱን አናውቅም፣ ግን የምናውቀው አንድ ነገር አለ። ይህ እንግዳ እሳት በእንግሊዝኛ ስትሬንጅ ፋየር ይባላል። እግዚአብሔር ያላዘዘውን ግን እግዚአብሔርን ለማምለክ ብለው አምልኮ ላይ ጨመሩ፣ እግዚአብሔርን ለማስደሰት። ምናልባት ይህን ያደረጉበት መነሻ የልብ መነሻ ምክንያት ወይም ሞቲቫቸው መልካም ነው ብለን ልንገምት እንችላለን። እግዚአብሔርን ለማሳዘን ሆነ ብለው አስበውበት ኢንቴንሽናሊ ያቀረቡት መስዋዕት አይመስልም እና እግዚአብሔርን ለማምለክ በራሳቸው መንገድ ወደ መሰዊያው እግዚአብሔር ያላዘዘውን እሳት ጨመሩ። በውጤቱም ከእግዚአብሔር ዘንድ እሳት ወጣ በላቻቸው። የሚቀበሩትም በውጭ እንዲሆን ሙሴ ትእዛዝ ሲሰጥ እናያለን። ይህ አንድ የአምልኮ መርህን ይሰጠናል። አምልኮ የተገደበ ነው። ወይም ሙሉ ቃሉን ሙሉ መግለጫው ላስቀምጠው። እግዚአብሔር ሊመለክ የሚፈቅደው እና የሚቀበለው አምልኮ በተገደበ የአምልኮ መርህ ውስጥ ነው። ወይም ይህንን በተሻለ ጠንከር ባለ መንገድ መግለጽ ይቻላል። በተገደበ የሚለውን እንዲህ ልናደርገው እንችላለን። በሚገድብ የአምልኮ መርህ እግዚአብሔር እንዲመለክ ይፈልግ። የሚገድብ ወይም የተገደበ የአምልኮ መርህ ማለት ከታዘዝን ውጪ አንዳች ነገር ላለመጨመር መጠንቀቅ አለብን። ከታዘዝን ውጪ አንዳች ነገር ለመጨመር የምናደርገው ማንኛውም ሙከራ በእግዚአብሔር ላይ እንደመጠበብ ይሆናል። እግዚአብሔር እቺ ጎልሃለች፣ እቺ ረስተሃታል፣ ስለዚህ እኔ ልሙላለህ እንደማለት ነው የሚሆነው። ይህ ግን ከእግዚአብሔር ዘንድ ቁጣን የሚያመጣ ነው። ታዲያ ይህ ወደ አዲስ ኪዳን ቀጥሏል ወይ? በአዲስ ኪዳን ይህ የተገደበ ወይም የሚገድብ የአምልኮ መርህ እግዚአብሔር ባዘዘን ብቻ እና ያዘዘንን ሁሉ በማድረግ አምልኮ ማቅረብ አለብን የሚለው ይህ መርህ በአዲስ ኪዳን ቀጥሏል ወይ የሚለውን ለመመልከት ለአፍታ ያክል ወደ አንደኛ ጢሞቴዎስ ምዕራፍ 3 ብንሄድ በጥሩ ሁኔታ ጳውሎስ ለጢሞቴዎስ በሚመክረው ምክር ውስጥ መደረግ ያለበትን ጥንቃቄ እናያለን። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ባለው ውስጥ ስለ ኤጲስቆጶሶች ወይም ስለ ሽማግሌዎች መስፈርት የመሳሰሉትን ትእዛዞች ይሰጣል። ከቁጥር 8 እስከ ቁጥር 13 ስለ ዲያቆናት ይናገራል። ይህን ሁሉ የሚናገርበትን ምክንያት ቁጥር 14 ላይ ይሰጠናል። ዋናው መንባባችን አንደኛ ቆሮንቶስ ምዕራፍ 12 ነው። ወደ እርሱ እንመለሳለን። ነገር ግን ጳውሎስ ቤተክርስቲያንን በተመለከተ ይህ በብሉይ ኪዳን የነበረው የተገደበና የሚገድብ የአምልኮ መርህ ቀጥሏል የሚለውን ያሳየናል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ ይላል። ፈጥኜ የሚለው ጳውሎስ ወደ ጢሞቴዎስ በፍጥነት ለመሄድ ፈልጓል። ታዲያ በፍጥነት ለመሄድ ፈልጎ ሳለ ለምን ይጽፍለታል? በፍጥነት ወደ ጢሞቴዎስ መሄዱ የማይቀር ሆኖ ነገር ግን በጽሁፍ አስቀድሞ ሊያሳውቀው የፈለገው ነገር አለ። እርሱም ቤተክርስቲያን እንዴት ትመራ፣
ቤተክርስቲያን የአምልኮ ስርዓቷ ምን ይምሰል? ምን አለበት ጳውሎስ እስከሚሄድ ድረስ ጽሑፍ ከሚልክ በፍጥነት ሊሄድ ስለሆነ በሄደበት ጊዜ ለምን አይነግረው? እርግጥ በአንድ በኩል እግዚአብሔር ለኛ እያደረገ ያለው ምሕረት ማሳያ ነው፣ ለኛ ተጽፎ እንዲቀመጥ ምክንያት ሆኗል። ግን ከሱ በላይ የጳውሎስ ምክንያት ፈጥኖ ወደ ጢሞቴዎስ ቢሄድም ነገር ግን በመካከል ጢሞቴዎስ ቤተክርስቲያንን በጢሞቴዎስ መንገድ ወይም በሌሎቹ ማህበሩ አባላት ምክረ ሐሳብ መመራት እንደሌለባት ለማሳየት ነው። ፈጥኜ ወደ አንተ እንድመጣ ተስፋ አደርጋለሁ። ብዘገይ ግን ማለት በመካከል ባለችው ጊዜ ግን አንተ እንደፈለከው መሆን አትችልም። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት ሃው መኖር የሚለው ማስተዳደር ቤተክርስቲያን ምን መምሰል አለባት የሚለውን እንዴት እንዲገባ ታውቅ ዘንድ እጽፍልሃለሁ። ስለዚህ ቤተክርስቲያን እንዴት ነው መመራት ያለባት? ምን መምሰል አለባት? ነጸብራቋ መልኳ ምን መምሰል አለበት የሚለውን እኔ እነግርሃለሁ እንጂ አንተ አትወስንም በማለት ሐዋርያዊ ስልጣኑን በመጠቀም ይናገራል። አሁንም ለምንድን ነው ታዲያ ቤተክርስቲያን እግዚአብሔር ባስቀመጠው ወይም በሐዋርያት በኩል በተገለጠው መሰረት ወይም ከብሉይ ኪዳን በንዋስ ቋንቋውን በተገደበና በሚገድብ የአምልኮ መርህ መመራት ያለባት? ቤተክርስቲያን የቤተክርስቲያን ስላልሆነች ቤተክርስቲያኗን የሚያደራጀው የጢሞቴዎስ አይደለችም፣ ፎርዛት ማተር የጳውሎስም አይደለችም። ቤተክርስቲያን ባለቤት አላት። ባለቤቷ ደግሞ እንድትሆን የሚፈልገው መልክ አለ። ስለዚህ ይቀጥላል ጳውሎስ በእግዚአብሔር ማደሪያ መቅደስ ማለት ነው ቤት መኖር እንዴት እንዲገባ ታውቅ ዘንድ እጽፍልሃለሁ። ቀጥሎ ያለውን ስሙ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። ስለዚህ ቤተክርስቲያን የእግዚአብሔር ስለሆነች ይህም እግዚአብሔር ደግሞ ሕያው ስለሆነ ሊቪንግ ነው። ቤተክርስቲያኑ የሚመራው ራሱ ነው። ስለዚህ የቤተክርስቲያን አመራር የአምልኮ ስርዓት ምን መምሰል አለበት የሚለውን እግዚአብሔር በቃሉ በኩል ይወስናል። እንደውም ቀጥል ያደርግና የቤተክርስቲያን የአምልኮ ስርዓት እኮ አንድ የሚያንጸባርቀው ነገር አለ። ቤተክርስቲያን በሚገባ በመጽሐፍ ቅዱስ መርህ በተገለጸው መሰረት ስትመራ የሆነ ነገር ታንጸባርቃለች ይላል። የምታንጸባርቀው ምንድን ነው? ቁጥር 16 እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይላል። ቤተክርስቲያን እግዚአብሔርን ለመምሰል ለጋድሊነስ ወይም በሌላ አገላለጽ ተመልሰን እንመጣበታለን ከአንደኛ ቆሮንቶስ ምዕራፍ 12 እግዚአብሔርን የምታሳይ የምታንጸባርቅ ሪፍሌክት የምታደርግ መሆን አለባት። ለዚህ የአምልኮ ስርዓቷ እግዚአብሔር ባዘዘው መሰረት መሆን አለበት። ስለዚህ ይህ ሚስጥር ታላቅ ነው። ይህንን የሚጣረስ ከዚህ የእግዚአብሔር ዓላማ ጋር አብሮ የማይስማማ የአምልኮ መንገድ ሰው በቤተክርስቲያን ውስጥ እንዳይጨምር። ስለዚህ ቤተክርስቲያን ለአምልኮ ተጠርታለች። አምልኮዋ ደግሞ በቃሉ የተደነገገ መሆን አለበት። ከቃሉ ውጪ ምንም ነገር መጨመር የለባትም። ምክንያቱም እግዚአብሔር ጠቢብ ነው። መጨመር የሚያስፈልገው ነገር ቢኖር አስቀድሞ በቃሉ ጨምሮ ይነግረን ነበር። ናው ወደ አንደኛ ቆሮንቶስ ምዕራፍ 12 ስንመለስ ቤተክርስቲያን የአምልኮ ይዘቷ ምን መምሰል እንዳለበት አንድ አቅጣጫ ይሰጠናል። አንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 የማህበር የጋራ አምልኮ ምን መምሰል አለበት የሚለውን ጳውሎስ ለቆሮንቶስ ሰዎች ምላሽ ይሰጣቸዋል። አንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 አምልኮ ምን መምሰል አለበት የሚለውን ይናገራል። ስለዚህ አሁንም ድጋሚ አንድ ጥያቄ እንጠይቅ። የቤተ ክርስቲያን የጋራ ስብሰባ አምልኮ ምን መምሰል አለበት የሚለውን መወሰን የሚችለው ማን ነው? የቤተ ክርስቲያን መሪዎች ናቸው መወሰን የሚችሉት? ግለሰቦች ናቸው ወይም ኮሚቴ ነው? ማን ነው የሚወስነው? ቀደም አድርገን ለማየት እንደሞከርነው የተገደበና የሚገድብ የአምልኮ መርህ በብሉይ ኪዳንም በአዲስ ኪዳንም በእስራኤልም በቤተ ክርስቲያንም እንደሚሰራው ሁሉ አምልኮን የሚወስነው እግዚአብሔር ነው። ስለዚህ አምልኮ ምን መምሰል አለበት? እንግዲህ የቤተ ክርስቲያን የአምልኮ ክፍሎች ብዙ ሊሆኑ ይችላሉ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3ን ለማየት እንደሞከርነው ስለ አመራር ይናገራል። ቆሮንቶስ ምዕራፍ 12 እስከ 14 ስለ አመራር በቀጥታ አያወራም ቢያንስ። ስለዚህ ሁሉንም ነገር አናይም ማለት ነው። ትኩረታችን የሚሆነው ምዕራፍ 12፣ 13 እና 14 ይሆናል። እሱም ሙሉ ቁጥሮቹን አናይም፣ ምክንያቱም ሰፊ ምንባብ ነው። የሚኖረን ጊዜ ሙሉ ሶስቱ ምዕራፎች ለማየት አይበቃንም። ማየት የቻልነውን ያክል ግን ለማየት እንሞክራለን። ጳውሎስ
ስለተገደበ የአምልኮ መርህ ወይም ስለ ቤተክርስቲያን የአምልኮ ቅርጽ እያወራ እንደሆነ የምናውቀው ምዕራፍ 12 ቁጥር 1 ላይ ሲጀምር ነው። ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ ይላል። በቅድሚያ ስለ የምትለውን ቃል ካየናት በአማርኛ ሁለት ፊደል ስለሆነች አነስ ብላ ልታመልጠን ትችላለች። ያለው ናው ኮንሰርኒንግ በዚህ ጉዳይ ላይ ይላል። የዚህ አይነት አገላለጽ ቀደም አድርጎ ምዕራፍ 7 ቁጥር 1 ላይ ሲጠቀም እናየዋለን። ስለ ጻፋችሁልኝስ ነገር ይላል ምዕራፍ 8 ቁጥር 1 እንዲሁ ለምሳሌ ለጣዖት ስለተሰዋ ስጋ በማለት ይናገራል። ጳውሎስ የተለያዩ ጥያቄዎች ከቆሮንቶስ አማኞች በተለያየ መንገድ መጥቶለታል። አንዳንዶቹ በመረጃ በወሬ ደርሰውታል፣ አንዳንዶቹ በቀጥታ ይህን ጉዳይ በተመለከተ ጳውሎስ ሆይ መልስ እንፈልጋለን ተብሎ ተጠይቋል። ከነዚህ ጥያቄዎች መካከል አንደኛው ምዕራፍ 12 ውስጥ የምናገኘው ስለ መንፈሳዊ ነገር ነው። ስለዚህ ስለ መንፈሳዊ ነገር ሲል ምን ማለቱ ነው? ጳውሎስ ስለ መንፈሳዊ ነገር እያለ ያለው ምንን ነው? አማርኛው ትርጉም እንዲሁም ብዙ በርከት ያሉ የእንግሊዝኛ ትርጉሞች ይህ መንፈሳዊ የሚለውን ቃል አንዳንዶቹ መንፈሳዊ ስጦታዎች ወይም አማርኛው ነገር ብለው ይጨምሩበታል። ነገር ግን ግሪኩ ምዕራፍ 12 ቁጥር 1 ላይ ያለው መንፈሳዊ የሚለው ቃል አለ፣ ግን ስለምን አይነት መንፈሳዊነት እያወራ እንደሆነ አሻሚ አድርጎ ይተዋል። ምን ማለት ነው? መንፈሳዊ ተብሎ በአማርኛ የተረጎመው ቃል ፒኒማቲኮስ የሚለው የግሪክ ቃል እዚህ ምንባብ ላይ ባለበት የግራመር የሰዋሰው አቀማመጥ መንፈሳዊ ነገሮች ሊሆን ይችላል ወይ ደግሞ መንፈሳዊ ሰዎች ተብሎ መተርጎም ይችላል። ክፍት ነው። ወደ ሌላ ቋንቋ ስንተረጉም አንዱ መምረጥ አለብን ለንባብ እንዲመችና መንፈሳዊ ነገር ብለውታል። ነገር ግን አሁን ምንባቡን ለመረዳት ሙከራ እያደረግን ስለሆነ ጳውሎስ በእነዚህ 3 ምዕራፎች አንደኛ ቆሮንቶስ 12፣ 13፣ 14 ስለምን እያወራ ነው የሚለው መረዳት እንድንችል መንፈሳዊ ነገሮች ተብሎ የተረጎመው መንፈሳዊ የሚለው የትኛውን የሚመለከት ስለ ቤተክርስቲያን አምልኮ ስለ መንፈሳዊ ስጦታዎች ብቻ እያወራ ነው ወይስ ስለ መንፈሳዊ ሰዎች እያወራ ነው? ይህን ለመወሰን መንፈሳዊ የሚለውን ቃል ጳውሎስ በተለያዩ ክፍሎች እንዲሁም በአንደኛ ቆሮንቶስ ሲጠቀም ቃሉን ትርጉሙን እየቀያየረ ይጠቀመዋል። ይህ የተለመደ ነው። ለምሳሌ ምዕራፍ 9 ቁጥር 11 ምዕራፍ 10 ቁጥር 34 ያየን እንደሆነ መንፈሳዊ ስጦታዎችን ለመግለጽ ይህን መንፈሳዊ የሚለውን ቃል ይጠቀማል። መንፈሳዊ ሰዎችንም ለመግለጽ ይህን ቃል ይጠቀማል። ለምሳሌ ምዕራፍ 2 ቁጥር 13 ቁጥር 15 ምዕራፍ 3 ቁጥር 1። ስለዚህ በምዕራፍ 12 ቁጥር 1 መንፈሳዊ እያለ ያለው መንፈሳዊ ሰዎችን ነው ወይስ መንፈሳዊ ስጦታዎችን እያለ ነው? በእኔ ንባብ ጳውሎስ ሁለቱንም ጎን ለጎን እየነገረ ነው። ለምን እንዲህ እንላለን? ለምሳሌ ምዕራፍ 14 ቁጥር 1 ላይ ብንሄድ በግልጽ ቋንቋ መንፈሳዊ ስጦታ ተብሎ መተርጎም እንዲችል አድርጎ አስቀምጦታል። ስጦታ የሚለው ተርጓሚዎች የጨመሩት ነው ምዕራፍ 14 ላይ ቢሆን፣ ነገር ግን ቀጥሎ ስለ ልሳንና ስለ ትንቢት ስለሚያወራ ይሄ መንፈሳዊ ስፒሪቹዋል የሚለው ቃል መንፈሳዊ ስጦታዎችን ለመግለጽ እየተጠቀመው። እንዲያ ብለን ግን እንዳንደመድም ምዕራፍ 14 ቁጥር 37 ላይ ስንሄድ ማንም ነብይ የሆነ ቢመስለው ወይም መንፈሳዊ የሆነ ቢመስለው በማለት ስለ ሰዎች መንፈሳዊነትም ያወራል። ስለዚህ ምዕራፍ 12፣ 13 እና 14 ርዕስ እንስጠው ከተባለ ርዕሱ ምን ይሆናል? ቁጥር 1 ላይ መሰረት በማድረግ መንፈሳዊ ሰዎችና መንፈሳዊ ስጦታዎች። በመንፈሳዊነትና በመንፈሳዊ ስጦታዎች መካከል ቀጥተኛ የሚመስል ግንኙነት አለ። መንፈሳዊነት በቤተክርስቲያን ውስጥ እንዲለመልም ፍሎሪሽ እንዲያደርግ እግዚአብሔር የሰጠው አንድ የጸጋ መንገድ ወይም የመንፈሳዊነት መንገድ መንፈሳዊ ስጦታዎች ናቸው። መንፈሳዊ ስጦታዎች ለቤተክርስቲያን እጅግ በጣም አስፈላጊ ናቸው። ምክንያቱም መንፈሳዊነታችንን ከምንገልጥበት መንገድ ጋር ስለሚገናኝ ስለሚያያዝ። ስለዚህ መንፈሳዊ ሰው መንፈሳዊ የሚሆነው ምን ሲሆን ነው? መንፈሳዊ ስጦታዎች ወይም የመንፈስ ቅዱስ ስጦታዎች የጸጋ ስጦታዎች ከመንፈሳዊነታችን ጋር የሚያያዙት እንዴት? ይህን በተመለከተ የጋራ አምልኮ ማህበር ሲሰበሰብ የጸጋ ስጦታዎችን በትክክለኛው ስፍራ ማስቀመጥ አለበት። እንዴት አድርጎ ያስቀምጣቸው? ይህንን ከቁጥር 2 ጀምሮ እስከ ቁጥር 11 ባለው እና ምዕራፍ 14 ላይ ገባ ብለን ለማየት እንሞክራለን። እንቀጥል። መንፈሳዊ ሰው መሆንና መንፈሳዊ ስጦታዎች መካከል ያለውን ግንኙነት ለማየት በቅድሚያ ምዕራፍ 12 ቁጥር 2 እና 3ን ትኩረት እንስጥ።
ስለ መንፈሳዊ ሰውነት ታውቁ ዘንድ እወዳለሁ ይላል። በዚህ ጉዳይ ላይ አላዋቂ እንድትሆኑ አልፈልግም፣ ኢግኖራንት እንድትሆኑ አልፈልግም። ምክንያቱም ይህ ጉዳይ አሳሳቢ ነው፣ ይህ ጉዳይ ትኩረት ሊሰጠው የሚገባ ነው ይላል። ይልና በቀጥታ ስለ መንፈሳዊ ስጦታዎች ወደ ማውራት አይሸጋገርም። ይልቅ መንፈሳዊ ሰው መለያው ምንድን ነው የሚለውን ይነግረናል። ስለዚህ አንደኛ ክርስቲያን ሁሉ መንፈሳዊ ነው። መንፈሳዊ የሚባል መንፈሳዊ ያልሆነ የሚባል ክርስቲያን የለም። ይህ እጅግ በጣም አስፈላጊ ነው። በተለይ ለቆሮንቶስ ቤተክርስቲያን ከዓለም በቀዱት ወይም ከግሪክ ፈላስፎች በወረሱት መሰረት በአማኞች መካከል ይበልጥ መንፈሳዊ የሆነ መንፈሳዊነቱ ደግሞ አነስ ያለ የሚባል ክፍፍል ነበራቸው። ጳውሎስ ይህንን በአንድ ቃል ሌቭል ያደርገዋል። ክርስቲያን ከሆነ አንድ ሰው መንፈሳዊ ነው። ክርስቲያን ከሆነ መንፈስ ቅዱስ በእርሱ እየሰራ ስለሆነ መንፈሳዊ ነው። በመንፈሳዊነት መበላለጥ የለም እያለ ቆሮንቶስ ቤተክርስቲያን ከምዕራፍ 1 ጀምሮ ስናይ የተከፋፈለች ቤተክርስቲያን ነች። እኔ የከሌ ተከታይ ነኝ በሚለው ይከፋፈላሉ። እኔ ጥበብ አለኝ በሚለው ይከፋፈላሉ። የእርምት እርምጃን በተመለከተ ምዕራፍ 5 የተለያየ አቋም በመያዝ ይከፋፈላሉ። የጌታ እራት ላይ ይከፋፈላሉ ወይም የጌታ ጠረጴዛ እና የምበልጥ መንፈሳዊ አንተ ደግሞ የምታንስ፣ ምናልባት ደግሞ አንዳንዶቹ አንተ ብትበልጥ እኔ ማንስ ብለው ሊቀበሉትም ይችላሉ። ጳውሎስ ምን ይላል? ክርስቲያን ሁሉ መንፈሳዊ ነው። ቁጥር 2 አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ታውቃላችሁ የሚለው ቴንሱ የቃሉ ማለት ነው። መቼም ቢሆን አትረሱትም ነው። በዚህ ጉዳይ ላይ ግልጥ ያለ እውቀት አላችሁ፣ ሜሞሪያችሁም ቅርብ ነው። ምንድነው የምታውቁት? አሕዛብ በነበራችሁበት ጊዜ ይላችኋል አሕዛቡ። ስለዚህ ለአሕዛብነትም ሁለት ትርጉም አለ ማለት ነው። ክርስቲያን ያልሆነ አሕዛብና ክርስቲያን የሆነ አሕዛብ። ስለዚህ ክርስቲያን ከመሆናችሁ በፊት በነበራችሁበት ሁኔታ ትነዱ ነበር። የምትነዱት ይልና በጣም በሚያስቅ መልኩ ምዕራፍ 14 ለመረዳትም ያግዘናል። ድምፅ ወደሌላቸው ጣዖታት ወይም ሚውት ወደሆኑ ዲዳ ወደሆኑ ጣዖታት ትነዱ ነበር። ይህን መቼም አትረሱትም አዘነጉትም ይላል። ስትነዱ ትነዱ የነበረው ምንም ሳይገባችሁ ሳታውቁት ድንዝዝ ብላችሁ ትሄዱ ነበር እና በቀደመው ሁኔታ ወደ ጣዖታት ለዚያውም ድምፅ ወደሌላቸው ግዑዝ ወደሆኑት ትነዱ የነበራችሁትን ምን ለወጣችሁ ይላል። ይህን ምን ቀለበስ? ይህን ምን ቀልብሶት ቢሆን ነው በቤተክርስቲያን የቤተክርስቲያን አባል መሆን የቻላችሁት? ቁጥር 3 ስለዚህ ይላል እንግዲህ ቁጥር 12 የጨረሰበትን መንገድ ካያችሁ ቀድሞ ወደ ጣዖታት ትነዱ ነበር። ስለዚህ ምን ሊያመጣ ነው ቀጥሎ? ስለዚህ ቁጥር 3 እና 2 የተያያዘ ነው አይደል? ወደ ጣዖታት ትነዱ ነበር ካለ በኋላ ዜርፎር ብሎ መደምደሚያ እየሰጠ ነው። ስለዚህ ቀድሞ የነበራችሁበትን ሁኔታ አስቡና በመካከላችን አንድ ያደረገን የሆነ ነገር አለ፣ እሱን ላሳያችሁ ይላል። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ ይሄን ተስማምቶ ነው ማለት ይሄ ሊሆን አይችልም፣ ሁላችንም እንስማማለን በዚህ ይላል። ይልና ልክ እንደዚሁ ደግሞ ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃችኋለሁ ይላል። በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃችኋለሁ። ማንም ሰው ኢየሱስ ጌታ ነው ወይም ቃል በቃል እንደውም ትርጉሙ እንደዚህ ቢሆን ጥሩ ነው። ጌታ ኢየሱስ ነው። ኢየሱስ ጌታ ነው ከተባለ ሌላም እኮ ጌታ ሊኖር ይችላል። የቃል በቃል ትርጉሙ የሚመስለኝ ጌታ ኢየሱስና ኢየሱስ ብቻ ነው ጌታ የሚለው ቀድሞ ስለሚመጣ ማለት ነው። ግን በዚህ ጉዳይ ላይ ዶግማቲክ አይደለም ወይም በቃ ይሄ ነው ያልኩ አይደለም። እና ጌታ ኢየሱስና ኢየሱስ ብቻ ነው ብሎ አንድ ሰው የሚያውጅ ከሆነ ለዚያውም ቀድሞ ወደ ጣዖታት ሳያገናዝብ ሳያሰላስል ሲመራ የነበረ ሰው ወደዚህ የእምነት መግለጫ ከመጣ አንድ ነገር ይነግራናል። መንፈስ ቅዱስ በእርሱ እየሰራ ነው። ኢየሱስ ጌታ ነው እያሉ መንገድ ላይ የሚቀልዱ ሰዎች አሉ እና እነሱ መንፈስ ቅዱስ እየረዳቸው ነው ማለት ነው ከተባለ ያው ግልጽ ነው። ኢየሱስ ጌታ ነው ወይም ጌታ ኢየሱስና ኢየሱስ ብቻ ነው የሚለውን ማመን ማለት ነው። የዚህ እምነት ተቀባይ መሆን።
ይህንን እምነት ማመን ከቻለ አንድ ሰው በቤተ ክርስቲያን ውስጥ መንፈሳዊነት በቤተ ክርስቲያን ውስጥ ሁላችንም እኩል የምንሆንበት ነው። እርሱም የጋራ የሆነ የእምነት መግለጫ ነው። ስለዚህ የሚበልጥ መንፈሳዊ የሚባል የለም፣ የሚያንስ መንፈሳዊ የሚባል የለም። መንፈሳዊነት በመንፈስ ቅዱስ የሚገኝ ማሳያውም ደግሞ ኢየሱስ ጌታ እንደሆነ ብቸኛ ጌታ እንደሆነ ማወጅ ነው። ስለዚህ ሁላችንም መንፈሳዊ እንደሆንን ነገረን ማለት ነው። እና ሁሉም አማኝ መንፈሳዊ ከሆነ ስጦታዎች ታዲያ በዚህ ውስጥ ያላቸው ሚና ምንድነው? መንፈሳዊ የምንሆነው በእምነት መግለጫችን በመንፈስ ቅዱስ እርዳታ ከሆነ ያለ መንፈስ ቅዱስ እርዳታ ማንም ይህንን መንፈሳዊነት የጋራ እምነት መግለጫን መያዝ የማይችል ከሆነ መንፈሳዊ ስጦታዎች በዚህ ውስጥ ያላቸው ሚና ምንድነው? ይህ ወደ ቁጥር 4 እስከ 6 ይመራል። ቁጥር 4 እስከ 6 በቀጥታ ስለ ስጦታዎች ወደ ማውራት ጳውሎስ ይቀጥላል። ስለዚህ አንደኛ ሁሉም ክርስቲያን መንፈሳዊ ነው ብለናል። ቁጥር 2 እና 3 ከቁጥር 4 እስከ 6 እንደምናየው መንፈሳዊ ስጦታዎች ቤተክርስቲያንን ስላሴያዊ ያደርጓታል፣ ትሪኒቴሪያን ያደርጓታል ወይም ስላሴያዊ የምትሆነው በመንፈሳዊ ስጦታዎች አማካኝነት እንደሆነ ከቁጥር 4 እስከ 6 ይነግረናል። ቁጥር 4 ልዩ 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 የሚለው ቃል ተደጋግሞ ይመጣል። የጸጋ ስጦታ ልዩ ነው፣ አገልግሎት ልዩ ልዩ ነው፣ አሰራርም ልዩ ልዩ ነው። ስለዚህ የተለያየ ነገር አለ። ሁሉም ነገር አንድ አይደለም፣ ሁሉም ነገር በአንድ ሰው እጅ አይደለም፣ ልዩ 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 ነው በማለት ይነግረናል። ልዩ ልዩ ነው የተባሉትን ዝርዝሮች ስናይ አንዱ ሌላውን የሚያብራራ ነው። አንዱ ሌላውን ማብራራቱ የጸጋ ስጦታ ምን ማለት ነው የሚለውን ለመረዳት ያግዘናል። መጀመሪያ የጸጋም ስጦታ ይላል። ካሪዝማቲክ ጆን ማካርተር የሚባሉ አንድ ወደ ጌታ በቅርቡ የሄዱ ሰው ሲናገሩ ሰማሁት። እኔ ካሪዝማቲክ ነኝ ይላሉ። ቀጥሎ እኔን አቆም ታዩታላችሁ። ልክ እንደኔ የሚያምኑት እና እኔም እስማማለሁ። እኔም ካሪዝማቲክ ነኝ። ምን ማለት ነው? የጸጋ ስጦታ በነፃ የተቀበልን፣ ግን ቃሉ እንዳያምታታ ያው በጥንቃቄ መጠቀም አለብን፣ የምድብ ጉዳይ ስለሚሆን ማለት ነው። እና የጸጋ ስጦታ ሲል ነገሩ ከኛ የተገኘ ሳይሆን የተሰጠ ስጦታ ነው በማለት ይጀምራል። ይህን ስጦታ በሌላ መንገድ ሲገልጸው ቁጥር 5 አገልግሎት ይለዋል። አገልግሎት የሚለው ዲያቆን ከሚለው ቃል ጋር ተመሳሳይ የሆነ የግሪክ ቃል ነው። ዲያቆን የሚለው ከግሪክ የተገኘ ነው ታውቃላችሁ ብዬ አስባለሁ። እና ይሄ ጸጋ ስጦታ ዓላማ አለው፣ ዓላማው ማገልገል ነው ይላል። ማንን የሚለውን ቁጥር 7 ስንደርስ የምናየው ይሆናል። አገልግሎት ወይም ሰርቪስ ልዩ ልዩ ነው። እያወራ ያለው በማህበር በጋራ ስንሰበሰብ በተለይ ስለ ሰንበት ስብሰባ እያወራ ይመስላል። ይቀጥልና አሰራርም ልዩ ልዩ ነው። ስለዚህ ስራ ነው ነገሩ። ይህን ግን ከምን ጋር ያያይዘዋል? ከስላሴ ጋር። ቁጥር 4 የጸጋም ስጦታ ልዩ ልዩ ነው ይልና መንፈስ ግን ምንድነው? አንድ ነው። ቁጥር 5 ጌታም አንድ ነው። ቁጥር 6 እግዚአብሔር ግን አንድ ነው። ሶስት የስላሴ አካላትን ጠቀሰ። መንፈስ ቅዱስ፣ ጌታ እንዲሁም እግዚአብሔር። የሚገልጽበትን ቅደም ተከተል ካየኑ ማቴዎስ ምዕራፍ 28 ላይ ከምናገኘው የተለየ ነው። አብ፣ ወልድ፣ መንፈስ ቅዱስ የሚለው የቅደም ተከተል የስልጣን ተዋረድ እንዲመስለን ያደርጋል። ጳውሎስ ግን ሲገልጸው የሚጀምረው ከየት ነው? ከመንፈስ ቅዱስ ይጀምራል፣ ይገለብጧል ሙሉ ለሙሉ። ጌታ ኢየሱስን የሚገልጽ ነው፣ እንዲሁም ደግሞ እግዚአብሔር ይላል። ይሄ ሁሉ ምንድነው የሚነግረን? ቤተክርስቲያን ውስጥ አንድ የጸጋ ስጦታ ብቻ ሳይሆን ያለው የተለያዩ የጸጋ ስጦታዎች አሉ። ዓላማቸውም ሰርቪስ ነው፣ ድቁና ነው። ድቁና ማለት ዲያቆን የሚባለው ኦፊስ መያዝ ማለት ሳይሆን ሰርቪስ ማገልገል ነው። የነዚህ የተለያዩ ስጦታዎች ምንጭ ደግሞ ስላሴ ነው። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ይህ ቤተክርስቲያን በሙሉ የእግዚአብሔር ህብረት ባካፕ የተደረገች ነች። ሙሉ እግዚአብሔር የሚሰራባት ነች። ግን እርሱ ብቻ አይደለም። ይህ ስላሴያዊ የሆነ የጸጋ ምንጭ ቤተክርስቲያን
ስላሴን እንድታጸባርቅ ከስላሴ የተሰጣ ስጦታ ይመስላል። በአብ በወልድና በመንፈስ ቅዱስ መካከል አንድነት አለ፣ እኩልነት አለ። ለምሳሌ ጳውሎስ ስለ ክርስቶስ ኢየሱስ በተዘመረው ዝማሬ ፊልጵስዩስ ምዕራፍ 2 ላይ ሲናገር ከእግዚአብሔር ጋር እኩል ሆኖ እያለ ይላል። ስለዚህ አብ ወልድ መንፈስ ቅዱስ መካከል እኩልነት አለ። ነገር ግን የሥራ ድርሻ ክፍፍል አለ። ይህ በቤተክርስቲያን እንዲገለጽ ይፈለጋል። ስለዚህ ስላሴ የቤተክርስቲያንን አምልኮ ባካፕ ያደርገዋል፣ ይሰጣል። ስጦታ መስጠት ብቻ ሳይሆን በዚህ ደግሞ በስላሴ ውስጥ ያለው ህብረት እንዲገለጽ ቤተክርስቲያን የስላሴ ማሳያ ነች። በጸጋ ስጦታ መንፈሳዊነታቸው የሚገለጡ ሰዎች የስላሴ ነጸብራቅ ናቸው ማለት ነው። ለዚህ ምን ያስፈልገናል? ይህ እንቅፋት እንዳይደርስበት የተገደበ የሚገድብ የአምልኮ መርህ ያስፈልገናል። አምልኮ በተቻለ መጠን ብዙ ይዘት እንዲጨምር ሳይሆን ጥረት መደረግ ያለበት ያበዛናቸው የአምልኮ ይዘቶች አሉ። አብዛኞቹ ቆርጠን ለመጣል ጥንቃቄ ያስፈልጋል። ይህንን በሌላ ጉባኤ ሳወራ አንዱ እኔ ብዙ ነገር የሚጎለን ይመስለኝ ነበር፣ ብዙ ነገር በጨመርን ነበር ምለው። ለካ እንደውም ብዙ ነገር ነው ማራገፍ ያለብን። የሚገድብ የአምልኮ መርህ የስላሴ ነጸብራቅ ስለሆነ ስላሴ ባስቀመጠው በቃሉ በተቀመጠው ብቻ ልንወሰን ይገባናል። ስላሴን የሚያንጸባርቅ የአምልኮ ይዘት ሂደት ምን ይመስላል? ቁጥር 7 ጀምሮ እርሱን እንመለከታለን። አንደኛ ያልነው ቁጥር 2 እስከ 3 ባለው ላይ ክርስቲያን ሁሉ መንፈሳዊ ነው። ሁለተኛ ቤተክርስቲያን በጸጋ ስጦታዎች አማካኝነት የስላሴ ነጸብራቅ ነች። ሶስተኛ ስጦታዎች ለግለሰብ ጥቅም ሳይሆን ለጉባኤ ጥቅም የሚሰጡ ናቸው። ለግለሰቡ ለስጦታው ባለቤት የሚሰጥ አንድም የጸጋ ስጦታ የለም። አንድም ስጦታዎቹ የተሰጡት የሚሰጡት ለጉባኤው ጥቅም ነው። ቁጥር 5 ላይ ለማየት እንደሞከርነው ሰርቪስ ነው ብሎናል አይደል? አገልግሎት ነው፣ ሚኒስትሪ ነው። ምናልባት እኔ ማስተማር ስጦታ ካለኝ ቢሮዬ ተቀምጬ ራሴን በማስተማር ምጠቅምበት አይደለም። ይሄ ስጦታዎች የሚሰጡት ለማህበሩ ጥቅም እንጂ ለግለሰቡ አይደለም። በጭራሽ ለግለሰቡ ጥቅም የሚሰጥ አንድም የጸጋ ስጦታ የለም። አንድም እንብላችሁ። ከየት ነው ያገኘነው? ይሄን ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። እዚህ ላይ መንፈስ ቅዱስ የሚለው ቅዱስ የሚለውን ተርጓሚዎች የጨመሩት ነው። መንፈስን መግለጥ ማኒፌስቴሽን ኦፍ ዘ ስፒሪት ይላል። ምን ማለት ነው? መንፈስን መግለጥ ማለት መንፈስ ቅዱስን እንዲታይ ማድረግ ማለት ነው ወይስ የመንፈስ ቅዱስ ስጦታዎች መገለጥን የሚመለከት ነው? ግራመሩ ለመወሰን አሻሚ ነው። ቢሆንም ሁለቱንም ይዤ መቀጠል እመርጣለሁ። ምክንያቱም እስከ ምዕራፍ 14 መጨረሻ ድረስ በመካከላችሁ መንፈስ ቅዱስ በጸጋ ስጦታዎች በኩል ይገለጣል እንዳለ ይታያል። ከፍ ብለን ለማየት እንደሞከርነው የስላሴ ሙሉ ህብረትም ይገለጥባቸዋል ብሎናል። ግን ደግሞ እዛው ቁጥር 8 ጀምሮ የጸጋ ስጦታዎች ዝርዝርም ይሰጣል። ስለዚህ መንፈስን መግለጥ የመንፈስ መታየት ሲል የመንፈስ ቅዱስ ስጦታዎች መታየት እንዲሁም ደግሞ በመካከላችን መንፈስ ቅዱስ የመኖሩ ማሳያ ማለት ነው። በዚህ አጋጣሚ መንፈስ ቅዱስ ያለበት ጉባኤ ምን ይመስላል የሚለውን በመንፈስ ቅዱስ የሚመራ ማህበር ምን ይመስላል የሚለውን ሊያሳየን ነው ጳውሎስ። በመንፈስ ቅዱስ የሚመራ ጉባኤ በነገራችን ላይ ምንባውን ማየት ከመቀጠላችን በፊት በስሜታችን የምናውቀው አይደለም። በስሜት የሚነዳው አካሄድ የአሮን ልጆች የደረሱበት ችግር ውስጥ ነው የሚያደርሰው። አንዳንዶች መንፈስ ቅዱስ እንዳለ ፊል አደርጋለሁ ይላሉ። መንፈስ ቅዱስ ሙቀት፣ ብርድ፣ ኤሌክትሪክ አይነት ስሜት የሚፈጥር አይደለም። መንፈስ ቅዱስ በመካከላችን እንዳለ የምናውቀው በምንድን ነው? አንደኛ ለአዲስ ኪዳን ጉባኤዎች በተሰጠ የተስፋ ቃል መሰረት መንፈስ ቅዱስ ለመገኘት ታማኝ ነው። ስንሰበሰብ ይገኛል። በማስከተል ተሰብስበን ሳለን ደግሞ ቃሉን የምንከተል ከሆነ አንደኛ ቃሉን እንድንከተል የሚያግዘን መንፈስ ቅዱስ እንጂ ሌላ ሊሆን ስለማይችል መንፈስ ቅዱስ በቃሉ እየመራን ከሆነ አለ።
እንጂ ፊልም ይደረግ ነገር አይደለም። ወይ ዛሬ ደስ ብሎኛል ምንለው ነገር አይደለም። በርግጥ ይሄ ደስ ብሎኛል አምልኮ ዛሬ በጣም ደስ ብሎኛል የሚባለው ነገር ራሱን ሊያመልክ የገባ ሰው ማሳያ ነው። ሊመለክ የሚገባውን እግዚአብሔርን ሊያመልክ የገባ ሰው ትኩረቱ እግዚአብሔር ላይ ከሆነ እኔ ደስ ብሎኛል ወይስ አላለኝም የሚለው ሁለተኛ ነው። ለዚህ መሳካት መንፈስ ቅዱስ የተለያዩ ስጦታዎችን ይሰጣል። ስጦታዎቹ ደግሞ የሚሰጡት ለማን ነው? መንፈስ ቅዱስ እንዳለ እንዲገለጥና የመንፈስ ቅዱስ ስጦታዎች እንዲገለጡ መንፈስ ቅዱስን መግለጥ ይልና ለእያንዳንዱ ይላል። ለእያንዳንዱ ማለት መንፈስ ቅዱስ እንዲገለጥ አስተዋጽኦ የማያደርግ የሚባል ሰው የለም ማለት ነው። እያንዳንዱ አማኝ መንፈስ ቅዱስ እንዲገለጥ ስጦታዎች እንዲገለጡ ተሰጥቶታል ይላል። ለምን ዓላማ? ለጥቅም ይሰጠዋል ይላል። ጥቅም ምን ማለት ነው? ጥቅም የሚለው ቃል ለመጥቀም ብለን መተርጎም እንችላለን። አንዳንድ የእንግሊዝኛ ትርጉሞች እንደሚያስቀምጡት for the common good ወይም ለጋራ ጥቅም። ስለዚህ እግዚአብሔር የስጦታው ሰጪ ነው። መንፈስ ቅዱስ ሰጪው ነው። ቁጥር 4 እስከ 6 ስጦታው ሲሰጥ የሚሰጠው ለእያንዳንዱ አማኝ ነው። ለእያንዳንዱ አማኝ የሚሰጠው ስጦታ የተለያየ ነው። ለእያንዳንዱ አማኝ ስጦታ ተሰጥቶታል። የተሰጠው ዓላማው ግን ምንድነው? ራሱን እንዲጠቅምበት ሳይሆን ለጋራ የአምልኮ ጥቅም የሥላሴ መልክ እንዲንጸባረቅ። ለምንድነው ስጦታዎቹ የተሰጡት? ለጋራ ጥቅም እንጂ ለግለሰቡ ሊሆን አይችልም የምንለው። በጭራሽ ለግለሰቡ ሊሆን አይችልም እያለ ነው ጳውሎስ። ይህን በተመለከተ ቁጥር 8 እስከ 10 መልስ ይሰጣል። ቁጥር 8 አንዳንድ የቆሮንቶስ ማብራሪያ የሚጽፉ ሰዎች ሚተዋት ቃል አለች። ቁጥር 8 ሲጀምር ምክንያቱም ብሎ ነው የሚጀምረው። ቃል በቃል ግሪኩን ብትከተሉት አማርኛውም ውስጥ ይሄን ማሳየት ይቻላል። ለአንዱ ጥበብን መናገር በመንፈስ ይሰጠዋል ልና መጨረሻዋ ና የምትለው ፊደል ምክንያቱም ቢኮዝ ማለት ነች። ከቁጥር 7 ጋር ያለው ግንኙነት ምንድነው? ቁጥር 7 መንፈስ ቅዱስ ስጦታዎችን የሚሰጠው ለግለሰቡ ጥቅም ሳይሆን ለጋራ ጥቅም ነው አለ። ቁጥር 8 ላይ ሲገባ ምን ይላል? ምክንያቱም ይልና ዝርዝር ይሰጣል። ምን እያለን ነው? ለግለሰቡ ጥቅም ሊሰጥ እንደማይችል የጸጋ ስጦታዎችን ማሳያ ልስጣችሁና እዩት እያለ። በሌላ አገላለጽ የጸጋ ስጦታ የሚባሉትን ስታዩቸው በይዘታቸው በባህሪያቸው ሲጀመር ግለሰቡ ሊጠቅሙ የሚችሉ አይደሉም። ለምን በትክክል ባህሪያቸውን አታዩትም እያለ ይልና ባህሪ የተለያዩ የጸጋ ስጦታዎችን በመዘርዘር ባህሪ ሲያሳየን የመጀመሪያው ጥበብን መናገር ይላል። ጥበብን መናገር ማለት ጥበብ ለአንዳንድ ክርስቲያኖች ይሰጣል፣ ለአንዳንዶች አይሰጥም እያለ አይደለም። ጥበብ ግለሰቡን ራሱን አይጠቅመውም እያለ አይደለም። እንዲያማ ቢሆን መጽሐፈ ምሳሌን ለምን እናጠናለን? የተራራውን ስብከት ለምን እንማራለን? ጥበብ ያስፈልገናል። ከጥበብ መጉደል በእርግጥ ሰው ከመሆን ያሳንሰናል። ስለዚህ ግለሰቡ ለራሱ ሊጠቅመው ስለሚችል ጥበብ እያወራ አይደለም። ስለምን እያወራ ነው? ስለ ጥበብ ቃል፣ ጥበብን መናገር። ጥበብ ግለሰቡ አለው ወይስ የለውም አይደለም ጉዳዩ። ጥበብን ግን መናገር የሚባል ሌላ ሌቭል አለ። የዚህ ስጦታ ይዘት ምን እንደሆነ ብዙ ጠልቀን አንገባበት። ይቀጥልና ሌላ ማሳያ ይሰጠናል። ለአንዱም በዚያው መንፈስ ዕውቀትን መናገር ወይም የዕውቀት ቃል በቃል word of knowledge። እንግዲህ የጥበብ ቃል የዕውቀት ቃል ወይም መናገር ከእርሱ ወጥቶ ወደ ሌሎች ጆሮ የሚገባ ከሆነ ለግለሰቡ ምንድን ነው የሚጠቅመው? ከግለሰቡ መጠቀም ጋር የተያያዘ ሳይሆን ጉባኤውን የሚጠቅም ነው። ስለዚህ ቁጥር 8 እስከ 10 ምን ይለናል? የጸጋ ስጦታዎች ወይም የመንፈስ ቅዱስ ስጦታዎች ባህሪያቸውን እዩት። ባህሪያቸውን ስታዩት ለግለሰቡ ሊሆኑ እንዳይችሉ ተደርገው የተሰሩ ናቸው። ቀጣይ ማሳያዎችን እምነት። እንግዲህ እዚህ ላይ እምነት ሲል ጳውሎስ የሚያድነውን እምነት በኢየሱስ ክርስቶስ ማመን እያለ ሊሆን አይችልም። ይህንን ለአንዱ ተሰጥቶ ለሌላው አልተሰጠም ሊለን አይችልም። እምነት እያለ ያለው
ለየት ያለ ውሳኔና እርምጃ ለመውሰድና ለመራመድ የሚያስችል ለየት ያለ እምነት ችሎታ ያላቸው ሰዎች ማለት ነው። ምናልባት ይሄንን ምዕራፍ 13 ቁጥር 2 ላይ ያብራራዋል። ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ተራሮችን የሚያንቀጠቅጥ ወይም የሚያንቀሳቅስ አይነት እምነትም የእምነት ስጦታ ይሏል ጳውሎስ። ይህ ለግለሰቡ ምን ጥቅም አለው? ለማህበሩ ካልሆነ የመፈወስ ስጦታ ድርቅ ብሎ የሚከራከር ሰው ራሱን ይፈውስበታል ማለት ይችላል። ነገር ግን ጳውሎስ የመፈወስ ስጦታ ሲል ሌሎች እንዲፈወሱ የማገልገል አይነት ማለት ነው። ትንቢትን መናገር ለግለሰቡ ጥቅም የለው። መናፍስትን መለየት፣ በሌላ ልሳን መናገር፣ መተርጎም ሁሉም ከባህሪያቸው ይዘት አንፃር ካየነው ለግለሰቡ የሚጠቅሙ አይደሉም፣ ሌሎችን የሚጠቅሙ ናቸው። ስለዚህ መንፈስን መግለጥ ለእያንዳንዱ ክርስቲያን ተሰጥቶታል። ዓላማው ግን ለጋራ የማህበሩ ጥቅም ነው። ስለዚህ ለግለሰብ የተሰጠ ራሱን እንዲጠቅምበት የተሰጠ የጸጋ ስጦታ የለም። በእርግጥ እነዚህ ዝርዝሮች የጸጋ ስጦታዎች እነዚህ ብቻ ናቸው ማለት አይደለም። በሌሎች ምንባቦች ሌሎች ዝርዝሮችንም እናገኛለን። ሮሜ ምዕራፍ 12ን ማየት እንችላለን። ኤፌሶን ውስጥ እናገኛለን። እነዚህ ማሳያ ናቸው። እነዚህን ማሳያዎች ይዘን ስጦታው ለግለሰቡ ጥቅም ሳይሆን ለጋራ ጥቅም የተሰጠ ነው ይለናል። ከነዚህ ስጦታዎች ውስጥ ጥቂት ጠለቅ ብለን ለማየት እንሞክር። እንግዲህ ሁሉንም አንዘረዝራቸውም ወይም ልንመለከታቸው አንሞክርም። ምናልባት የመጀመሪያውና ሁለተኛው የጥበብ ቃልና የእውቀት ቃል የሚሉት አንድ ላይ ሊሄዱ ይችላሉ። ምናልባት መገለጥ ጋር የተያያዙ ይመስላሉ። መገለጥ የሚቀበሉ ሰዎች፣ መገለጥ ሲባል ስለ ወንጌል መገለጥ የሚቀበሉ እና ይህንን የሚያስተምሩ ሰዎችን የጥበብ ቃል እና የእውቀት ቃል በሚለው ውስጥ ተመድበው ሊሆን ይችላል። ለምንድን ነው ይህ ከመገለጥ ጋር የተያያዘ ሊሆን ይችላል? ምዕራፍ 13 ከቁጥር 8 ጀምሮ በቀጣይ ክፍለ ጊዜ የምንመለስበት ይሆናል። ፍቅር ለዘውትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ዕውቀትና ትንቢትን ጎን ለጎን ማስቀመጡ ምናልባት የእውቀት ቃል የጥበብ ቃል የተባለው ከመገለጥ አገልግሎት ጋር የተያያዘ ሊሆን ይችላል ምለው ለምንድን ነው? በእርግጠኝነት ጳውሎስ ምን እንደሆነ አላብራራውም። በዘመኑ ያውቁታል፣ ይጓቡበታል። ለኛ በደንብ የተብራራ አይደለም፣ ግን ከመገለጥ ጋር የተያያዘ ሊሆን ይችላል። እምነት የሚለውን ወረዳ አይተነዋል። በእምነት ጠንከር ያለ እርምጃ መውሰድ፣ ለምሳሌ ትልቅ የወንጌል ስርጭት ፕሮጀክት 99% በሙስሊም ዶሚኔትድ በሆነ ቦታ ክርስትና መስበክ ወንጀል በሆነበት ቦታ ወንጌል ለመስበክ ኦርጋናይዝ ማድረግ፣ ማደራጀት፣ እነዚህ የእምነት እርምጃዎች ይባላሉ። እሱን እያለ ሊሆን ይችላል። መፈወስ ማለት ያው ምን ይመስላል የሚለውን ብናይ ነው የሚሻለው። መፈወስ የሚባል ስጦታ ካለው አንድ ሰው ተፈውሷል የተባለው ሰው እውነት ተፈውሷል ወይስ አልተፈወሰም ብለን የምንጠራጠርበት አይደለም። በነገራችን ላይ ፈውስ ለተፈጥሯዊ በሆነ መልኩ በወንጌላትም በሐዋርያት ሥራ የምናየው አይነት ፈውስ ካለ ነገሩ ሆኗል አልሆነም የሚለውን የሚመሰክሩት የማያምኑ ሰዎች ጭምር ናቸው። በመሆኑ ፈውስ በመከናወኑ ምክንያት ወይ ተቃውሞ ያስነሱ ይሆናል፣ ወይ ልባቸው ለወንጌል ሊከፈት ይችላል፣ ወይ ደግሞ ሊመራመሩ ይችላሉ ይህ ነገር ምን ይሆን እያሉ እንጂ መሆን አለመሆኑ ላይ የማያምን ሰው ራሱ ግራ ይጋባል። የፈውስ ስጦታ ካለ ግራ ሊያጋባ የሚችል ሊሆን አይችልም። ጴጥሮስና ዮሐንስ በሰለሞን ደጅ መመላለሻ ሲመላለሱ አንድ ሰው ተፈወሰ። ከተፈወሰ በኋላ ሽባው ማለት ነው፣ ሐዋርያት ሥራ ምዕራፍ 3 የምናገኘው ነው። እነዚህ ሰዎች እነ ጴጥሮስን ማለት ነው ስጋት ናቸው፣ መጥፋት አለባቸው አሉ ካህናቱ። ግን ወደ ኋላ የያዛቸው ምንድን ነው? አሁን እጃችንን በእነሱ ላይ ብናነሳ ህዝቡ አይለቀንም። ምክንያቱም ታይቶ ሊካድ የማይችል ተአምር አድርገዋል። ተአምር የሚሆነው ታይቶ ሊካድ የማይችል ከሆነ ነው አይደለም የሚያስብል ነገር ከሆነ ተአምር አይደለም። እና የእውነት ፈውስ ካለ ቀጥሎ የሚመጣውን ውጤት ልገምት።
በተለይ ደግሞ የሆነ 100 ሰው ምናምን ከከባድ በሽታ በአንድ ቀን ከተፈወሰ CNN BBC መጥተው ይዘግቡታል። የመፈወስ ስጦታ ማለት የሚዳሰስ የሚጨበጥ የሰለለ እግር ቀጥ ብሎ ሙሉ ጡንቻው ጅማቱ ተስተካክሎ ሲቆም ማለት ነው። ትንቢት የሚለው ትምህርት መገለጥ በሚለው ውስጥ የሚያዘው መናፍስትን መለየት ላይ ትንሽና ልሳን ላይ እናተኩራለን። መናፍስትን መለየት የእንትን መንፈስ አለብሽ የእንትን መንፈስ ከእንትን ዘር ሲዋረድ የመጣ ምናምን ማለት አይደለም። መናፍስትን መለየት በጸጋ ስጦታ መልኩ ለጋራ ጥቅም ለማህበሩ የሚያገለግለው የሐሰት ትምህርትን ለይተው ነቅሰው በሚያወጡ ሰዎች አገልግሎት አማካኝነት ነው። ይህን በተመለከተ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ዮሐንስ መናፍስትን ስለመለየት ሲናገር በክርስቶስ ላይ የሐሰት ትምህርት የሚያመጡ ሰዎች እንዴት ይለያሉ የሚለው ላይ ነው የሚያተኩረው። ምናልባት ጳውሎስ ከዮሐንስ ጋር የሚስማማ ከሆነ የቃሉን አጠቃቀም በተመለከተ የመናፍስት መለየት አገልግሎት ማለት ትክክለኛ ትምህርትን ከሐሰት ትምህርት መለየት ነው። በአንድ በኩል ለግለሰቡ ይጠቅመዋል ተዘዋዋሪ፣ ግን በዋናነት ይህ አስተማሪ ነው። ጉባኤውን በዚህ ትምህርት ምን ቀጥል ከሆነ ስተናል፣ ከቃሉ ተፋተናል ብሎ የሚመልሱ ናቸው። ምናልባት ግን ጳውሎስ በሐዋርያት ሥራ ምዕራፍ 16 ፊልጵስዩስ በነበረበት ወቅት ክፉ መንፈስ እነዚህ የእግዚአብሔር ባሪያዎች ናቸው እያለ ሲመሰክር ያለውንም ሊያካትት ይችላል። ግን በዋናነት አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ያለውን የሚመለከት ይመስላል። የመጨረሻዎቹ 8ኛውና 9ኛው አንድ ላይ እናያቸዋለን። ቁጥር 10 በልዩ አይነት ልሳን መናገር ለአንዱ በልሳኖች የተነገረውን መተርጎም ይሰጠዋል። ሁለት ስጦታዎች በአንድ ላይ ጎን ለጎን ተቀምጠዋል። በልዩ አይነት ልሳን መናገር እና በልሳኖች ደግሞ የተነገረውን መተርጎም። መተርጎም የሚለውን ብዙ ትኩረት ባንሰጠው ብዙም ችግር የለውም። ለምን እንደሆነ በቀጣዮች ቀናት እናያለን። ግን በልሳኖች መናገር የሚለው ብዙ ጊዜ ብዙዎች የሚዘሏት ቃል አለች። በልዩ አይነት ልሳን የሚለው ልዩ አይነት የሚለው ዲፍረንት ክላስ በሆነ ልሳን ማለት ነው። አማርኛ አንድ የቋንቋ ክላስ ነው ወይም ታይፕ ነው። ሲዳሚኛ አንድ የቋንቋ ታይፕ ነው ወዘተርፈ። ስለዚህ በሌላ አይነት የቋንቋ ምድብ የሚናገሩ እያለ ነው። በሌላ የቋንቋ ምድብ የሚናገሩ በማለት አንድ የጸጋ ስጦታ በማድረግ ያቀርበዋል። እና ይሄ ልሳን የሚለው የአማርኛው ትርጉም እንዲሁም የእንግሊዝኛው ትርጉም ታንክስ የሚለው ለኛ ዘመን ጥሩ ትርጉም አይመስለኝም። ልሳን የተለያዩ ትርጉሞች አሉ። ልሳን ማለት ኦርጋናችን ምላስን ይመለከታል። ምዕራፍ 14 ላይ ጳውሎስ ምላስን ለመግለጽ ልሳን የሚለውን ቃል ይጠቀማል። ድምጽ ሊሆን ይችላል፣ እንዲሁም ደግሞ ቋንቋ ላንጉጅ ሊሆን ይችላል። እንደውም ልጅ ሆኜ ልበል ትንሽ ቆይቷል። አዲስ አበባ አፍንጮ በር አካባቢ አፍንጮ በር የሚባል ሰፈር አለ። የኢህአዲግ ልሳን ጽህፈት ቤት የሚል ቢሮ አለ እና ኢህአዲግ ልሳን አለው ግራ ነበር የሚገባኝ። እና የኢህአዲግ ድምጽ ማለት ነው፣ የፐብሊክ ጉዳይ የሚሰራ ይመስለኛል። እና ልሳን ማለት ድምጽ ማለት ነው፣ ንግግር ማለት ነው፣ ቋንቋ ማለት ነው። እንዲሁም ደግሞ አንደበታችን ውስጥ አንደበትን የሚሰጠን ወይም የሰውነታችን ክፍል የሆነውን ምላስን የሚመለከት ነው። ስለ ልሳን ጳውሎስ ምን ይነግረናል? ፈጠን ብለን ጥቂት ልሳን ላይ ለማተኮር እንሞክራለን። ምዕራፍ 14ን ተመልሰን ስለ ልሳን ለማውራት ነገና ከነገ ወዲያ እንሞክራለን። ልሳንን በተመለከተ ለአንዳንዶች የሚሰጥ ስጦታ ነው ብሎናል። ይህ ለአንዳንዶች የሚሰጥ ስጦታ ነው የሚለውን ምዕራፍ 12 ላይ መልሶ ያመጣዋል። ልሳንን በተመለከተ አንድ ማወቅ ያለብን ልሳን ለሁሉም ክርስቲያን አይሰጥም። ለሁሉም ክርስቲያን አይሰጥም። ምዕራፍ 12 ቁጥር 28 ከፍ ብለን እናነባዋለን። እግዚአብሔርም በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ አገዛዝን
የልዩ ልዩ አይነት ልሳኖችን አድርጓል ይላል። ሰው በቤተክርስቲያን ይሆናል ካለ በኋላ ሁሉ ሐዋርያት ናቸውን? መልሱ የታወቀ ነው። አይደሉም። አይ ናቸው እንድንል ፈልጎስ ቢሆን ካለ እንደዚህ አይነት ሰው አታውሩት። እንደዚህ ድርቅ ያለ ሰው የግሪኩ ይታወቃል። መልሱ የታወቀ ነው፣ ኔጌቲቭ ነው። ሁሉ ሐዋርያት ናቸውን? መልስ አይደሉም። ሁሉስ ነቢያት ናቸውን? አይደሉም። ሁሉስ አስተማሪዎች ናቸውን? አይደሉም። ሁሉስ ተአምራትን ይሰራሉን? አይሰሩም። ሁሉስ የመፈወስ ስጦታ አላቸውን? የላቸውም። ዜን ሁሉስ በልሳኖች ይናገራሉን? መልሱ ምን መሆን አለበት? አይናገሩም። ሰው አንዳንዶች መንፈስ ቅዱስን የመቀበል ምልክት በልሳን በመናገር ይረጋገጣል ሲሉ በግልጽ ከተጻፈ ከማያሻማ ምንባብ ጋር ፊት ለፊት መላተም። ልሳን ለሁሉም አማኞች የሚሰጥ አይደለም። በአንደኛውም ክፍለ ዘመን ሁሉም ክርስቲያኖች በልሳኖች ወይም በልዩ ልሳኖች የመናገር ስጦታ አልነበራቸውም። ሌላው እዚሁ ላይ የምናየው ልሳን ከሌሎች ስጦታዎች የሚበልጥ ስጦታ አይደለም፣ አይበልጥም። ምክንያቱም ቀጠል ያደርግና ሁሉስ በልሳኖች ይናገራሉን? መልስ አይናገሩም። ሁሉስ ይተረጉማሉን? አይተረጉሙም ይልና ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ። ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ። መንገድ የሚለው ምንም በተመለከተ መንፈሳዊነትን ምዕራፍ 12 ቁጥር 1 ላይ በጀመረው መሰረት መንፈሳዊነትን በተመለከተ የሚበልጥ መንገድ አለ። በልዩ ልሳኖች መናገር የመንፈሳዊነት አንዱ ማሳያ ነው። በመንፈስ ቅዱስ የመሞላት አንዱ ማሳያ ሊሆን ይችላል። ምክንያቱም ስጦታዎች የተሰጡት መንፈስን ለመግለጽ ነው። ግን ከዚህ የሚበልጥ መንገድ አለ ይልና ምዕራፍ 13 ስለ ፍቅር ያወራል። ስለዚህ ቢያንስ ከፍቅር ጋር ሲነጻጸር መንፈሳዊነትን ከመግለጥ አንጻር በልዩ ልሳኖች መናገር ያነሰ ቦታ አለ። ምዕራፍ 14 ከትንቢትም ያንሳል በማለት የሚበልጥ መንገድ አይደለም ይለናል። ተዘጋጁ። ሌላው ለሁሉ የሚሰጥ አይደለም፣ የሚበልጥ መንፈሳዊነትን ማሳያ አይደለም። ምዕራፍ 13 ቁጥር 8 ለሁሉም ዘመን የተሰጠ ወይም ለሁሉም ጊዜ የተሰጠ አይደለም። ምዕራፍ 13 ቁጥር 8 ፍቅር ለዘውትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ። የሚቀር ስጦታ ነው። ጥያቄው መቼ ነው የሚቀረው? እናየዋለን። እሱ ግን የሚቀር ስጦታ ነው። አንዳንዶች ይህችም ጥቅስ ምን ነው ባልኖረች ይላሉ። ግን ጳውሎስ በደንብ አድርጎ ነው የሚናገረው። ልሳኖች ይቀራሉ። ቋንቋ መናገር ያበቃል እያለ አይደለም። በልዩ ልሳኖች የመናገር ስጦታ የሚቀር ነው። ስለዚህ ለሁሉም አይደለም፣ የሚበልጥ መንፈሳዊነት ማሳያ መንገድ አይደለም፣ ለሁሉም ጊዜ ደግሞ አይደለም። ወደ ምዕራፍ 14 ገባ ብለን በሚቀሩን ጥቂት ደቂቃዎች ተጨማሪ የልሳን ባህሪን ልዩ ልሳኖች ወይም የልሳን ስጦታ ለቤተ ክርስቲያን የሚጠቅምና የሚጠቅም ብቻ መሆን አለበት። ለቤተ ክርስቲያን የማይጠቅም ከሆነ ለግለሰቡ የሚጠቅም የሚባል ነገር የለም። ምዕራፍ 14 ምዕራፍ 13ን ዘለነዋል፣ እንመለስበታለን በቀጣይ ክፍለ ጊዜ። ምዕራፍ 14 ፍቅርን ተከታተሉ፣ መንፈሳዊ ስጦታን ይልቁንም ትንቢትን መናገር በብርቱ ፈልጉ። ፍቅርን ተከታተሉ። የሚመራችሁ የሚነዳችሁ ፍቅር ይሁን። ፍቅር የሚመራችሁ ከሆነ የምታደርጉት ቀጣይ ነገር ትንቢትን መፈለግ እንጂ ልሳንን መፈለግ አይሆንም እያለ። ምክንያቱም ልሳን ሌሎችን አይጠቅምም። ሌሎች ጥቅም የማይሆን ከሆነ ትንቢትን ፈልጉ። ይህ የፍቅር መገለጫ ነው አለ። ትኩረታችን ቁጥር 2 ጀምሮ ያለ ይሆናል። ለምን ትንቢትን መፈለግ ያለብን፣ ልሳንን ቅድሚያ መስጠት የሌለብን ለምን እንደሆነ ሲናገር ጳውሎስ የምጸት ቋንቋውን ይጀምራል። ምጸት ምን ማለት እንደሆነ ትንሽ ቆይተን እናገራለሁ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል። ስለዚህ ሰው የሚገባው በትንቢት ቃል ወይም በሚገባው ቋንቋ ሲነገረው ስለሆነ በሚገባው ቋንቋ ለሰዎች አውሩ አለ። ግን በልሳን የሚናገር ምን ያደርጋል ይላል? ለእግዚአብሔር ይናገራል። ለእግዚአብሔር ይናገራል ላይ ነው አጽንኦቱ።
ወይስ ለሰው አይናገርም ላይ ነው አጽንኦቱ? ትኩረቱ ለሰው ጥቅም የሌለው ነገር እየተናገረ ነው የሚለው እንደሆነ የምናውቀው በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ ምክንያቱም የሚያስተውለው ስለሌለ ይላል። የሚያስተውለው ስለሌለ ለሰው ጥቅም የሌለው ነገር ነው እየተናገረ ያለው። እናገራለሁ የሚል ሰው ካለ ማንም የማያውቀውን ሚስጥር ከክርስትና ጋር የሚጋጭን አካሄድ በመከተል ለእግዚአብሔር እናገራለሁ እንደማለት ነው ያለ እንጂ የምሩን በልሳን የሚናገር ለእግዚአብሔር ሚስጥር ይነግራል እያለ አይደል። ሲጀመር ሚስጥር ከኛ ወደ እግዚአብሔር ነው የሚሄደው ወይስ ከእግዚአብሔር ወደኛ ነው የሚመጣው? ምን አይነት ሚስጥር ነው እኛ ለእግዚአብሔር የምንነግረው? ለእግዚአብሔር የሆነ የምንነግረው ሚስጥርስ ቢኖር በእኛው ቋንቋ መናገር አንችልም ነበር? የማያውቀው ቋንቋ ኖሮ ነው? ግን በምጸት እየተናገረ እንደሆነ ይበልጥ የሚያጠናክረው ቁጥር 4 በልሳን የሚናገር ራሱን ያንጻል። ከምን ጋር ተጋጨ? ምዕራፍ 12 ቁጥር 7 ስጦታዎቹ የተሰጡት ለግለሰቡ ጥቅም አይደለም ብሎናል። ምዕራፍ 14 ቁጥር 4 ላይ ደግሞ ምን ይላል? ራሱን ያንጻል ይላል። ጳውሎስ አሁንም በምጸት እየተናገረ የዚህ አይነት ልሳን ከቤተ ክርስቲያን ይወገድ እያለ ነው። ስለምን አይነት ልሳን እያወራ ነው? በዘመኑ በአንደኛው ክፍለ ዘመን በግሪካውያኑ ዘንድ ስለነበረ የልሳን አይነት እያወራ ነው። ይህም ልሳን የቫውልና የኮንሶናንት ድምጾችን በመገጣጠም በፍጥነት የሚወራ ትርጉም የሌለው ንግግር ማለት ነው ነበረ በጥንት ዘመን። ቡዲዝም ውስጥ አለ፣ ሻማኒዝም የሚባል እምነት ውስጥ ነበረ። ፕሮናንስ ለማድረግ የሚያስቸግር አንድ የግሪክ እምነትም አለ፣ ፊፊያ ምናምን የሚል ነገር እንዴት ፕሮናንስ እንደማድረገው አላውቅም። በተለያዩ እምነቶች ውስጥ በጣም በመጮህ መንፈስ በእኔ ላይ በልዩ ሁኔታ መጥቷል በማለት አይምሮና መንፈሳችን በመነጣጥ በቃ አሁን አይምሮ አይሰራም፣ ሪዝነብል አይደለሁም፣ ከሪዝን ባለፈ ተነጥቄ ወደ መንፈሳዊ ህይወት ገብቻለሁ፣ ወደ ሌላ ዓለም ተሸጋግሬያለሁ ይሉና ይንቀጠቀጣሉ፣ ይወድቃሉ፣ ይንፈራገጣሉ፣ ራሳቸውን ስተው ፌንት እንደመሆን ይሆናሉ። ደግሞስ ምን ያደርጋሉ? በልሳን ይናገራሉ። ይህንን ፕሌቶ ፈላስፋው ፕሌቶ ይደግፋል። ስለዚህ ጳውሎስ ምን ይላል? ከቆሮንቶስ የባዕድ አምልኮ ወይም የጣዖት አምልኮ ይዛችሁት የመጣችሁትን አይነት ልሳን አስወግዱት። ለእግዚአብሔር በልዩ ሁኔታ እናንተ ሚስጥር የምትነግሩት የላችሁ፣ ምጸት። ስለዚህ ስለ ልሳን ምዕራፍ 14 ቁጥር 2 እና 4 ላይ በተለይ የምናየው ነገር ልሳን ለጉባኤ ጥቅም ካልሆነ ጥቅም የለው። በተለይ ደግሞ ትርጉም የሌለው ልሳን ማለት ነው እና ጳውሎስ ምጸት ይጠቀማል። ምጸቱ ከቁጥር 6 ይቀጥላል። ምዕራፍ 14 ሙሉ ለሙሉ ማለት ይቻላል በአብዛኛው ምጸት የተሞላ ንግግር ነው። በዚህ ውስጥ ጳውሎስ አሳማኝ በሆነ መልኩ ሳያስቡት እያጫወተ ያሳምናቸው። ጸጋና ሰላም ይብዛላችሁ። ጸሎት በማድረግ ለመጨረስ እንሞክራለን። እግዚአብሔር አምላክ